ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ከታሪክ ማህደር የተሰኘው ፕሮግራማችን ጀምሯል። ዛሬ ከታሪክ ማህደር በተሰኘው ፕሮግራማችን ስለ ቅማንት በፈረንጆች ወይም በነጮች አንደበት የተጻፉ ጽሁፎችን እያነሳን ወደ እናንተ መረጃዎችን እናደርሳለን። አጠቃላይ ይህን ውይይት በተመለከተ የዘንድሮ ሰፋ ያለ ጊዜ ወስዶ ማብራሪያ የምንሰጥበት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ቅማንት እንዴት እስከዛሬ ሳይጠፋ ቀጠለ የሚለውን ርዕሰ ጉዳይ ከማየታችን በፊት የቅማንት ህዝብ የገጠሙት ተግዳሮቶች ወይም ደግሞ እስካሁን እየደረሱበት የመጡ ችግሮች ምን ምን ናቸው የሚለውን ማንሳት የሚገባን ይሆናል። ከዚህ በፊትም በተደጋጋሚ አንስተነዋል። ዛሬም ግን ይህ ውይይት ከመጀመሩ በፊት እንደ መግቢያ ወይም ደግሞ እንደ መነሻ የሆነን ዘንድ የደረሱበትን ችግሮች መጥቀስ ይኖርብናል። የዘንድሮ ወደ አንተ ልምጣና ወደ ዋናው ርዕሳችን ከመግባታችን በፊት ቅማንት ላይ ምን ምን ተግዳሮቶች ተፈጸሙበት ወይም ደረሱበት የሚለውን ወደ አንተ ላምጣው። መልካም እንግዲህ የነገረ ቅማንት በአፍረንጅ ብለነዋል። የአፍረንጅ ነው የሚባለው ፈረንጅ በድሮ ማለት ነው። አሁን ነው እኛ ፈረንጅ የምንለው። ስለዚህ የቀደሙ ፈረንጆቹ ወይንም የምዕራባውያን እንደማለት ነው። ምዕራባውያኑ በቅማንት ጉዳይ ምን ብለዋል? በተለይ ደግሞ ቅማንቶች ራሳቸውን በራሳቸው ጠብቀው ለመዝለቅ ወይንም ባህላቸውን፣ ወጋቸውን ጊዜውን አልፈው ተቋቁመው እዚህ እንዲደርሱ ያደረጋቸው ምክንያት ምንድን ነው የሚለውንና አንዳንድ ሌሎች እውነታዎችን ተናግረዋል። ለዛሬው እንግዲህ በዋናነት ፎከስ የምናደርገው ከዚህ ጋር የተያዙ ጉዳዮች ነው። ሰርቫይቫል ኦፍ ቅማንት እንዴት እውን ሆነ፣ በምንድን ነው ቅማንቶች ተቋቁመው የቀጠሉት የሚለውን በተመለከተ የጻፉትን የተወሰኑ የፈረንጅ ጽሁፎችን አንስተን ማየት እንችላለን ማለት ነው። እንግዲህ እንደ መግቢያ ምን ምን ነው የገጠመው የቅማንት ህዝብ፣ ምን ምን መከራዎችና ችግሮች ናቸው የገጠሙት፣ እነዛ ችግሮችስ እንዴት አድርጎ ለመፍታት ሞከረ፣ እንዴት ሆኖስ እዚህ ደረሰ የሚለውን ደግሞ በኋላ እናነሳዋለን። እዚህ ላይ ግን እነዛን ችግሮች እንዲሁ ዘርዘር አድርጎ ለማሳየት ያክል የተወሰኑ ነገሮች እንበላቸው። በአንድም በሌላ መንገድ ከዚህ በፊት ባዘጋጀናቸው መርሃ ግብራት ያቀረብናቸው ሊሆኑ ይችላሉ። እንግዲህ ለአንዳንዶቻችሁ ድግግሞች ሊመስሉ ይችላሉ። ግን ድግግሞች እንዳይሆኑና እንዳያሰለችው አድርጌ ለመቅረብ ሞክራለሁ። እንግዲህ የቅማንት ህዝብ እውነተኛው ቀደምት የዓለም ህዝብ ሲሆን በተለያዩ ጊዜያት የተለያዩ የጥፋት ዘመቻዎች ተፈጽመውበታል። ይሄ ደግሞ እዚሁ አሁን እኛ የምናስበው እዚሁ ኢትዮጵያ ውስጥ ብቻ የተፈጸመ ይመስለዋል። እንግዲህ ብዙ ጊዜ ብዙ ሰው የማይወረዳው ብዙ የኢትዮጵያ ህዝብን በለው ወይም ደግሞ ልሂቃን ራሱ የማይረዱት ነገር ምንድን ነው? ቀደም ብሎ በቅማንት ላይ የተሰራው ሴራ ቅማንት ትንሽ ህዝብ እንደሆነ፣ በቃ እዚህ ዝም ብሎ የቀረ ህዝብ እንደሆነ ብቻ አድርገው ይረዱታል። ቅማንት አይስበርግ እንደሆነ ማንም አይረዳውም። አይስበርግ ማለት ጫፉ የሚታይ ተራራ በውሃ የተሸፈነ ማለት ነው። ውስጡ ትልቅ ተራራ ነው። ልክ እንደዛ ነው ቅማንት። ጫፍ ጫፉን ነው የምታየው እንጂ ውስጡን ያለውን እውነተኛ ትልቁን ነገር እንዳታየው ተደርጎ ተቀብሯል። ላዩ ይሄ ባህሩ የሸፈነው የፊውዳሉ ስርዓት፣ በተለይ ደግሞ የሰሎሞን ስርወ መንግስት የሚባለው የተደረገው ነገር ነው። ከዛ በፊትም የተጣሉ መሰረቶች አሉ። በጣም ብዙ ስራ ነው የተሰራው። በነገራችን ላይ የቅማንት የመጥፋት አደጋ ወይንም እንዲቧማ የተደረገበት አደጋ የሚጀምረው ከዚሁ ኢትዮጵያ ከጥንት መሰረቱ ብቻ ሳይሆን ርቆ በዋናነት ሲያስተዳድረው የነበረው የመካከለኛው ምስራቅ ነው የሚጀምረው። በተለይ ደግሞ የከነአን ምድር የሚባለው ከባቢ እሱ ነው የሚጀምረው። የወንድሞቹ አባቶቹ ራሱ ቅማንት እዛ ውስጥ ነበረ። ድግናዎቹን የቀደሙ ድግናዎችን መጸለያ ቦታዎችን ሁሉ እየጣለ ወደ ኮር ስቴቱ ድሮ ከኖህ ጀምሮ መስርቶት ወደ ነበረው ወደ ጎንደርና አካባቢው እንዲመጣና አዲስ ሌላ ይሄኛውን የበለጠ አስፋፍቶ እንዲሄድ ያደረገበት ምክንያት ጫናዎች ናቸው። ያ በርካታ ጫናዎች ተፈጥረዋል። ጫናዎቹ የሚጀምሩት ህገ ኦሪት ኢንትሮዲስ ከመደረጉ ጊዜ ይጀምራል። ህገ ኦሪት ኢንትሮዲስ ሲደረግ ህገ ኦሪትን ያልተቀበሉ የህገ ልቦና አምልኮት የሚከተሉ የነበሩ በዛ ጊዜ የነበሩ ህዝቦች ያልተቀበሉት ተሳደዋል። ልክ ክርስትና ያልተቀበሉት እንደተሰደዱት ማለት ነው። በዛ ጊዜ ተሳደዋል። ከዛ የተረፈውን ደግሞ ግሪኮችና የሮማውያን የሚባሉ አካባቢውን ሲቆጣጠሩ ብዙ ጥፋት አጥፍተዋል። የቀደሙ ስልጣኔዎችን የቀደሙ ታሪኮች እንዲጠፉ እንደገና ደግሞ የቀደመው ያ በከነአን በኩል የመጣው የቅድስና ስርዓት እነ መልከ ጼዴቅን ያበቀለው የቅድስና ስርዓት እንዲጠፋና ተሸማቆ እንዲያፍር ተረግሟል የሚል በባይብል ጽፈው ያቀረቡልን ግሪኮች ናቸው። ተረግሟል፣ እርጉም ነው ብለው ያቀረቡልን ማለት ነው። ከዛ በፊትም ያ ነገር እንዲቀር ቅድም እንዳልኩ የኦሪቱ ስርዓት ሲመጣ ህገ ልቦናው እንዲጠፋ የተደረገበት መንገድ በራሱ አደገኛ ሁኔታ ፈጥሯል። ለነዚህ ምቹ ሁኔታ ፈጥሮላቸዋል ማለት ነው። የከነአንን ንብረት፣ ታሪክ፣ ጥበብ፣ ቅርስ ሁሉንም ነገር ወርሰው የራሳቸው ላደረጉት ግሪካውያን በኋላ ደግሞ ከግሪክነት ወደ ሮምነት የተሸጋገረው ስልጣኔ በአጠቃላይ በዛ አካባቢ የነበረውን የቀደመ መሰረቱን አጥፍቷል ማለት ነው። ያ ሲጠፋ እንግዲህ ጫናው ወደ ኢትዮጵያ ይሆናል ማለት ነው።
እንትን ወደ መካከለኛ መነሻ ማለት ሶሪ ወደ መነሻ ቦታቸው እንዲያፈገፍጉ እንዲመጡና ወደዚህ አካባቢ እንዲጠራቀሙ ያደረገበት ሂደት ነው የመጣው ማለት ነው። ዝሮ ዝሮ በዛ ሂደት ነው እንግዲህ ኢትዮጵያ የሚባለው ከዛ በኋላ አንሰራርቶ ትልቅ ህዝብ ሆኖ የቀጠለበት ሁኔታ ማለት ነው። በፊትም እዛ በፊት እንዳለ እናውቃለን። ጠፍቶ አልነበረም፣ የበፊትም እንዳለ ነበረ ማለት ነው። ስለዚህ ጥፋቱ የሚጀምረው ዓለም አቀፋዊ በሆነ መንገድ ነው እንጂ እዚሁ ዛሬ አሁን ይሄ በጠባብ መንደር የተወሰነውን የሰለሞን ስርወ መንግስት ብሎ ራሱን በራሱ ሲበላ የኖረውን ቡድን ማለት አይደለም። እሱ የቅርብ ጊዜ ታሪክ ነው። የቅርብ ጊዜ ከማሟንና ከጫጫን በኋላ የበለጠ ደግሞ እዚሁ በራሳችን ጅራፍ የተገረፍንበት ነው ይሄ የሰለሞን ስርወ መንግስት የሚባለው። ያንን ማየት ያስፈልጋል ማለት ነው። እንግዲህ በመጀመሪያ ግሪኮችና በኋላ ደግሞ ሮማውያን ቀጥሎም ግብፃውያን ደግሞ ተቀብለው የጥፋት ዘመቻቸውን አካሂደውብናል። ግብፃውያኑ ይህንን የጥፋት ዘመቻ ያደረጉት በተለየ ሁኔታ ደግሞ በክርስትናው ሰበብ ነው። ክርስትናውን ይዘው ሲመጡ ግብፃውያን የሄዱበት መንገድ አውዳሚ ነበረ። በጣም ከፍተኛ የሆነ የውድመት ስራ ነው የሰራው። ከጥንት ጀምሮ ያን እንዳመጣ ያውቃሉ። የመካከለኛው ምስራቅ የስልጣኔ የሃይማኖት የተለያዩ ነገሮች መሰረት የሆነ ህዝብ ነው። ኢቭን የግብፅ ስልጣኔ የሚባለው መሰረቱ እነዛ ህዝቦች ናቸው። እስከ ሜሶፖታሚያ ስልጣኔ የሚባለው ድረስ ያለው መሰረቱ ከዚህ ህዝብ ነው የሚመጣው። ከዚህ ካማዊ ከሆነ የከነአን ዘር ነው አብዛኛው ስልጣኔ የሚመጣው። ዛሬ አረብ ነኝ የሚለውም በለው ሌላው የተለያየ ቦታ ከዚህ ህዝብ የመጣ ነው። ስልጣኔዎችም ፊደሎችም ሁሉም ከዚህ የመጣ እንደሆነ እያንዳንዱ ያውቃል። ነገር ግን ይህን ማጥፋት አለብን ብለው የሰሩ ኃይሎች እያሳደዱ ብዙ ችግር ፈጥረዋል። ከዚህ መካከል አንዱ ግብፃውያን ናቸው። በተለይ ደግሞ በዚህ በካሊፋቶች ዘመን በቁጥጥር ስር ከሆኑ በኋላና ግብፅ በእስልምና ቁጥጥር ስር ከሆነች በኋላ ተከትለው እሱን ተከትለው የነገሱ የኢትዮጵያን መሬትና ኢትዮጵያን ለመቆጣጠር የሄዱበት መንገድ የተጠቀሙት ክርስትናውን ነበር። ያ ደግሞ ምንድነው ነባር የሆነ ኢንዲጂነስ ናውሌጅ፣ ኢንዲጂነስ ፒፕል፣ ኢንዲጂነስ ካልቸር እና ከነ ታሪኩ ማለት ነው ሙሉ በሙሉ እንዲጠፋ ነው የሰሩት ስራ። ትልቅ ስራ የሰሩት ይሄን ነው። በሲስተም ማለት በዘዴ ነው የተሰራው ስራ፣ ትልቅ ስራ እና በራሳቸው ቁጥጥር ስር አድርገው ሲያደከርቱ ነው የቆዩበት። ይሄ አንደኛው ትልቁ ነው። እንግዲህ በኋላ ደግሞ ክርስትና ወደ ኢትዮጵያ ሲገባ ይሄ በግሪካውያንና በሮማውያን ቅኝት ተቃኝቶ ነው የመጣው። በዛ እሳቤ ነባር ህዝቦችን ነባር ናውሌጅ በማጥፋት አዲስ የራሳቸውን የሆነ ሮማዊነት ወይንም ግሪካዊነትን የሚተካ ነገር ነው የጫኑበት። ንቡረ እድ ኤርምያስ ከበደ ይህን የጻፉት ለዛ ነው። እኛ የነበረን የእንበረም ስርዓት ነበረ፣ ልክ ፓትሪያርኩን የሚተካ ማለት ነው። ወንበር የሚባል ስርዓት አለ፣ ሊቀ ጳጳሱ የሚተካ። እነዚህ ስርዓቶች እያሉን ይላል የውጩን የሮማውያን ምናምን አምጥተው ጳጳስ ሊቀ ጳጳስ ምናምን እያሉ የባዕድ ቋንቋ ጨመሩብን፣ የባዕድ ታይትል ሰጡን ብሎ ተናግረዋል እርሳቸው ማለት ነው። ይህም በደንብ ነው የተናገሩት። ያ ነው ክርስትናውም ሲመጣ ሮማዊ እንግዲህ ጨፍላቂ ነው፣ ግሪካዊ ጨፍላቂ ነው። ሌሎችን ህዝቦች በመጨፍለቅ ነው የመጣው። ክርስትናው በዛ መልክ ሲመጣ ጨፍላቂ ሆኖ ነው የመጣው ማለት ነው። ፎርስፉል፣ ትቢተኛ፣ በጉልበት ሁሉን የሚያጠብቅ ሌላውን የሚያጠፋ የሌሎች ሃይማኖት እንዲጠፋ የሚያደርግ ሆኖ ተቀረጸ ማለት ነው። የእኛ ደግሞ ነገስታቱ ተቀብለው ይሄንን ፈጸሙት። ይሄን አድርገውት ቆይተዋል። እናም የቀደመው ሀገር እና መንግስት የመሰረተው የቅማንት ታላቁ ህዝብ ትልቅ በደልና መከራ ደረሰበት ማለት ነው። ተገደለ፣ ተፈናቀለ፣ ተሳደደ። ልዩ ልዩ ማሸማቀቂያ ስሞች ተሰጠው። በዘመነ አክሱም የሚባለው ማለት ነው። እያሳደዱ ዛሬ ወልቃየት ገብተው የቀሩት እነዛ ናቸው። ሰሜን ተራራ ወጥተው የነበሩት እነዛ ናቸው። በታች በኩል በተንቤን በኩል አልፈው ወደ ተለያየ ቦታ የሄዱት ወደ ኤርትራ የሚሄዱት እነሱ የተገፉት ናቸው። ተቀብሎ የቀረው እዛው ቀርቷል። የተወሰነ የሚችለውን እንትና እያደረገ ማለት ነው። በዛ መንገድ መጥቶ ነበረ ማለት ነው። እንግዲህ ተደራጅቶ ይህንን ሴራ በተለይ ደግሞ የአሮጋንት ሆኖ የመጣውን ክርስትና እንዲገርም በማድረግ በ10ኛው መቶ ክፍለ ዘመን ትግል ታግለው ለውጠውታል። በዮዲት ጌዲዮን ከፊት አሰልፈው ታግለው ክርስትናው እንዲገርም አደረጉት። ክርስትና ይህን በምን ታውቃለህ? በዛ ጊዜ ዘመነ መንግስት የነበረውን ሁኔታ መመልከት ነው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን ማገባደጃ የነበረው የክርስትና ሂደት የገረመ ከነባር ሃይማኖቶች ጋር ማይጣላ ሰው የፈለገውን እንዲከተል እድል የሰጠ አድርገው ነው የሰጡት። የነገስታቱ ሃይማኖት ሆኖ የቀጠለው በዛ ጊዜ ስርወ መንግስትም ከዛኛው ከአክሱም የመጣው እንደዛ አድርገው ነው የቀጠሉት። ሲያደርጉ ግን ሌላውን አላጠፉም ማለት ነው። ለሀገር ሰላም በሚያመጣ መንገድ አድርገው ነው ገራም እንዲሆን አደረገው ማለት ይሄ ነው። ክርስቲያን ሪል ክርስቲያን ሆነ። በዛ ደረጃ ነው እንግዲህ ቅዱስ ላሊበላ ያንን የመሰለ ትልልቅ ስራ የሰሩት ማለት ነው። ይህንን ማየት እንችላለን። እንግዲህ ግብፃውያኑ በክብረ ነገስት መጽሐፋቸው የተወሰኑ ሆዳደር ቅማንቶችን በጥቅም ገዝተው
ሰለሞናዊነት የተባለ ሴራ አመጡብን። ያ ሰለሞናዊነት የተባለው ሴራ ደግሞ ያደረገውን ማወቅ አለብን፣ እናውቃለን ምን ስራ እንደሰራ። ለግብፃውያን ባርነት ያደረ ነው የሰለሞን ስርወ መንግስት ማለት ነው። የግብፃውያኑ አገልጋይ ስርወ መንግስት ነው። ሌላ ምንም ኢትዮጵያውያንን እየገደለ ለግብፃውያኑ ስርወ መንግስት ያገለገለ ኢትዮጵያውያንን ጥበብ እያጠፋ ድንቁርናን በማንገስ አባይን እንዳትጠቀምበት የሚፈልጉት ግብፃውያን ናቸው። እሱን ነው ያስፈጸመው። ፖሊሲያቸውን አስፈጽሟል። ይህን ያደረገው ብዙ ሰው ይሄንን አያምንም። ለምን የታላቅነት መገለጫ እንደሆነ ኢትዮጵያነት የመሰረተ እንደሆነ ምናምን እያሉ ነው የሚያወሩት። የሰሎሞን ስርወ መንግስት ባይኖር ኢትዮጵያ ትጠፋ ነበር? አትጠፋም። እንዲያውም እሱ ነው ያጠፋት ያደነቆራት ብዬ ነው የማምነው እኔ በግሌ ማለት ነው። እንደዛ አይነት ነገር ነው። ዝሮ ዝሮ ግን ክብረ ነገሥት የሚባል እንትን ተከትለው የቀደመን ህዝብ አጥፍተዋል። በዚህ ጊዜ እንግዲህ ከዚህ ጊዜ በኋላ ነበር ታላቁ መከራ በቅማንት ህዝብ ላይ የተጀመረው። ሀገር በቀሉ መከራ በእጥፍ ከአክሱሙ በእጥፍ ተባስቶ የመጣው በዚህ ጊዜ ነበረ። ቋንቋውን እንዳይነገር ተከለከለ። በመንግስት ደረጃ ነው። አንድም የተጠመቀ ሰው ቋንቋውን እንዳይከተል፣ ሃይማኖቱን እንዲጥል። ምክንያቱም መንግስቱ ክርስቲያን ነው። የክርስቲያን መንግስት ደግሞ ህዝቡ ክርስቲያን መሆን አለበት። ከዛ ውጭ ካለ ትገደላለህ ነው። ስለዚህ ሃይማኖቱን እንዲጥል፣ ሃይማኖቱን የጣለው ራሱ ቋንቋው እንዳይናገር፣ ቋንቋውን ከተናገረ ሃይማኖትን ጣለ የሚል ነው እንትን ጣለ ማለት ነው የሚል እንትን ዲፊኒሽን ሁሉ ተሰጥቶበት ስራ ሰርተዋል ማለት ነው። እምቢ ያለው ይገደላል፣ ይሳደዳል። ባሪያ ሆኖም ተሽጧል። ባሪያ ሆኖ የተሸጠ ቅማንት ሁሉ አለ። ከዚህ ወደ ጋና ተሰዶ የተሸጠ አሜሪካ የገባ ቅማንት አለ። እንደዚህ በዛ ዘመን ማለት ነው። ለምን እምቢ ስላሉ ብቻ ማለት ነው። በአጋጣሚ በባርነት እጃቸው የወደቁላቸው ለባሪያ እንትን አድርገው ሽጠዋቸዋል። ይሄ በደንብ የሚታወቅ ነው። በደንብ የሚያውቁት የተሸጡ ሰዎች ራሱ እኛ እንዲህ ነው የተደረግን ብለው ተናግረውን ያውቃሉ። ለእኔ አጫውቶኝ ያውቃል። አንድ ሰው አለኝ እዛ አሜሪካ። ቅርሶች በይፋ ያለ ከልካይ ተወረሱ። ያለ ከልካይ ተወረሱ። የተረፉት ደግሞ መጥፋት ያለባቸው ወደሙ። ሙሉ በሙሉ አወደሟቸው። ሰው የቅማንት ታሪክ ዱካው እንዳይታወቅ ትግል ነው የታገሉት። ራሳቸው የሚያጠፉ ሰዎች ናቸው እንዲያደርጉት። በጣም በሚገርም ሁኔታ ራሳቸውን ቅማንትነታቸውን ለማጥፋት ብለው ኢትዮጵያን ያፈረሱበት አካሄድ ነው። ይሄ የቀደመው ታሪክ ወግ ባህል እንዳይታወቅ ያደረጉበት ማለት ነው። ይሄ እንግዲህ የሰለሞን ስርወ መንግስት የዕለት ከዕለት ተግባር ሆኖ ዘልቋል። እስከ አቤቱ ማለት ነው። የአቤቱ ፍንዳታ እስከ 1966 የሚባለው እስከዛ ዘልቋል። እስቲል እስካሁን እንትኑ አለ። የሱ ሽታው ምናምኑ አለ። አሁን የፋርጣ ቡድን የሚሰራው እኮ ከዛ ተከትሎ ነው። እሱ ነው ጣይቱ እያለ ይፎክራል። አሁንም ዛሬ ጎንደሬ ምናምን የሚልም ከዛ የመጣ ነው። የማይቀበልበት ምክንያት ዋናው የቅማንትነትን እንትን ለዚህ ነው። እንዴት የሄዱ እንደሆነ እንዴት አድርገው ፍርሰው እንደሰሩ ስለሚያውቁ ማለት ነው። በዚህ ሂደት እንግዲህ እስከ 1900 ዓመተ ምህረት ባለው ጊዜ ውስጥ አንደኛ የወሎ ቅማንቶች ሙሉ በሙሉ ተቀየሩ። ሙሉ በሙሉ ቅንጣት ቅማንትነት እንዳይታወቃሉ፣ ትንታው እንዳይታወቅ አድርገው ፊሊንጉ ራሱ እንዳይኖራቸው አድርገው ነው ያጠፏቸው። የወሎ ቅማንቶችን ማለት ነው ሙሉ በሙሉ ነው ያጠፋቸው። በጣም በሚገርም ሁኔታ ማለት ነው። በጣም በሚገርም ሁኔታ ከሌላው በተለየ ሁኔታ። ለምን የተሰራው እንትኑ የተፈጠረው እዛ ጋር ነበረ። እነሱ የወሎ ቅማንቶች መጀመሪያ እንትን ነው ለራሳቸው ጥቅም የሆነ እንደ ተቋም መሰረቱት። ቋንቋውንም ለራሳቸው አገልግሎት ነው የፈጠሩት። ያ ስርዓትና ያ ቡድን ተደራጅቶ ሌላ ሆኖ ተቀይሮ እንዲቀየር ተደርጎ ነው ተመልሶ እነሱን ያጠፋቸው። ሙሉ በሙሉ ጠፉ ማለት ነው በሚገርም ሁኔታ። ሌላው በዚህ ሂደት የትግራይ ቅማንቶች በአብዛኛው ተቀይረዋል። ሙሉ በሙሉ ባይሆኑም ማለት ነው። ሙሉ በሙሉ አልተቀየሩም። አብዛኛው በሚባል ደረጃ ተቀይረዋል። ለምን? ከወሎ ቀጥሎ በሰለሞን ስርወ መንግስት ተጽዕኖ ስር የነበረው አምኖ ተቀብሎ የነበረው ትግራይ ነው። ከወሎ ቀጥሎ የነበረው ትግራይ ነው። የመጀመሪያ ጊዜ ታውቅ እንደሆነ ይኩኖ አምላክ የሚባለው ሰውዬ ወሎ ከባቢን እንትን ካደረገና ከነገሰ በኋላ ቀጥታ ወደ የት ነው ሄደው? ወደ ትግራይ። ከትግራይ በአክሱም በኩል ማለት ከአክሱም በንኮል ከባቢ ነው ሄደው። ከሱ ተነስቶ ወደ ወልቃይት ተሻግሮ የወልቃይትን ህዝብ ያጠመቀው እዛ ጊዜ ነበር። የታች አርማጭሆ አልፎ አልፎ የነበሩትና የወልቃይትን በተለይ ግንባሩ ላይ መስቀል እየሰራ በብረት አግሎ እንትን ክርስቲያን ናቸው ያላቸው እሱን እንደዛ አድርጎ ነው። በዛ ዘመን ነበር የመጀመሪያዎቹ ወልቃይቴዎች ናቸው ተጽዕኖ ስር የወደቁት ማለት ነው። ያን ጊዜ ሰው ከወሎ ቀጥሎ ትግራይ፣ ከትግራይ ሸዋ ሁልጊዜም እምቢ ብሎ ነው ማለት አይቀበልም ሙሉ በሙሉ ግን ሲረግጡትም ምን ሲሉትም ያን ሁሉ ችሎ ልክ የዛሬ ቅማንት እንደሚያደርገው ለረጅም ዘመናት ቀጥሏል። ጎጃሙም እንዲሁ እያመፀ ነው የቀጠለው ማለት ነው። ስለዚህ የትግራይም እንደዚሁ በአብዛኛው ተቀየረ። የሸዋ ቅማንቶችም በአብዛኛው በሚባል ደረጃ ተቀየሩ። ግን እነሱ አሁን እንደ ትግራዩ ናቸው። ብዙ እንትናቸውን አልጣሉም። ሜቢ የትግራዩ
ጽንፈኛ ሆኖ ልክ የተለየ እንደሆነ ለማድረግ የሞከሩት ቲፒኤልኤፍ ወደ ስልጣን ከመጣ በኋላ ነው። እሱን እንትን ለማድረግ እኛን የሰረዘበት ምክንያትም አፄ ዮሐንስም ያን ሴራ የሰራበት ምክንያት ከዛ ጋር በተያያዘ እንደሆነ እናውቃለን። የጎጃሙ ቅማንት በአብዛኛው ተቀይሯል። ግን ጎጃም በርካታ ቅማንቶች ስቲል እስከዛሬ ቅማንትነታቸውን ያልጣሉ አሉ። ስቲል እስከዛሬ ማለት ነው። የጎንደር በከፊል ነው እስከዛ እስከ 1900 በከፊል ነው እንትን ያደረገው ማለት ሀፍ በለው ወይም በቃ ግፋቢል 60% ካልሆነ በስተቀር ቅማንትነቱን አሳምረው የሚያውቅ ኤቭሪዌር ነበረ። ደቡብ ጎንደርን በለው በቅርብ ጊዜ ነው እኮ እንትን የተደረጉት ማለት ነው። የጭልጋ ማለት የጭልጋ ግዛት የሚባለው እኮ ከርብ ምላሽ ነው። የርብ ፎገራ፣ አዲስ ዘመን፣ እብናት የሚባለውን ጀምረን ወደዚህ ስትመጣ በሙሉ በዛ ጊዜ ቅማንትነታቸውን የሚያውቁ ቅማንትነት ፐርፌክት የሚናገር ቅማንተኛ በፐርፌክት የሚናገሩ የነበረው ህዝቦች ናቸው ማለት ነው። በሂደት ግን ያው ጫናዎቹ እየመጡ እነሱ እንዲያልቁ፣ እንዲጠፉ፣ ሟምተው እንዲጠፉ፣ እንዲሸማቀቁ የማድረግ ስራ ተሰርቶ ነው እንጂ በማንነታቸው ጸንተው ዝም ብለው ማንነታቸው እንደያዙ ሃይማኖቱን ቀይረው ቀጥለው ቢሆኑ ቋንቋቸውን ሳይጥሉ ቅማንት ሊጠፋ አይችልም ነበረ በዛ ደረጃ በእነዚህ አካባቢዎች ማለት ነው። እንግዲህ ጥፋቱ ከ1900 እስከ ዛሬም ቀጥሏል። ኃይለ ሥላሴ በፖሊሲ ደረጃ ነው ብዙ ስራ የሰራው። ዘምቷል። በጦር አዝምቶ ለማስጨፍጨፍ ሞክሯል። በመጽሐፍ ሳይቀር ስማችን አዋርዷል። ከዚህ በፊት ባቀረብነው ዝግጅት ዘርዝነናቸዋል። ብዙ የትርጓሜ መጽሐፍ ምናምን የሚባሉት ላይ ቅማንት እንዴት አድርገው እንዳሸማቀቁት ማለት ነው። ጦር መሳሪያ አስታጥቆ ለማስገደል ሞክሯል። ህብረተሰቡ ራሱ ስለተከላከለ ነው። የጋብቻ አሲሚሌሽን ፖሊሲ አምጥቷል። አግቧቸው ቅማንቶችን እናጥፋቸው የሚል። ሌላው ደግሞ የፋርጣው ኃይል ይህንን ኃይለ ሥላሴያዊ ቀቢጸ ተስፋ እስከ ዛሬ እያስቀጠለው ነው። ዛሬም ድረስ ማለት ነው እየተወላገደ ነው። አጠፋለሁ በሚል ከኃይለ ሥላሴ የተቀበለውን አደራ ለማስቀጠል ማለት ነው። በባንዳነት እዛ አስገባው። አሁንም ያን ስራ ይሰራል ስቲል እስከ ዛሬ ማለት ነው። ጎንደር ከባቢ የሚደራገሙት ተረፈ ኃይለ ሥላሴዎች ናቸው ቅማንትን ለማጥፋት። ታንኪዩ። መልካም ይዘንድር እንግዲህ ሰፊ ጉዳዮችን ቢሆንም አጠር ባለመልኩ በግልጽ ቋንቋ አስቀምጣቸዋል። ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለማንሳት ያክል አሁንም የጎንደሩ ኃይል በተለይ የፋርጣው ደጋግመን የምናነሳው ዋና ዓላማው ይሄ ነው። ይህን ይዞ ነው የሚንቀሳቀሰው። እንደማያዋጣው ያውቃል፣ ግን ከመሞከር ወደኋላ እንደማይል ሰሞኑንም ስናነሳቸው ከነበሩ ውይይቶቻችን ተመልሳችሁ ማየት ትችላላችሁ። በሆነ ጊዜ አንድ ነገር ማንሳት የምፈልገው አክሱም ደግሜ ማነሳው እዛ ነበርኩና የሆነ ጊዜ 3 ዓመት ምናምን አንድ ትልቅ አባት የክርስትና እምነት ወደ አክሱም በአክሱም ዘመነ መንግስት ከገባ በኋላ ከዚህ የነበሩ ቅማንቶች አንጠመቅም ብለው ወደ ሰለክላሃ የሚባለው ወደ ሽሬ አቅጣጫ ሰለክላሃ የሚባለው ቦታ ላይ ሰፍረው እንደነበረ አጫውቶኝ ያውቃል። ማለት የሆነ በእንትን በቃ በዘመድ ቋንቋ የለም በማዘን በማሰብ ጭምር እዛ አካባቢ ሰፍረው እንደነበርና በኋላ ወደ ቅድም እንዳልከው ወደ ወልቃይትም ወደ ሰሜን ተራራ ወደዛ አካባቢም እንደመጡ አውርቶን ያውቃልና በጣም የሚገርም ነው። ስፔሻሊ ደግሞ በሚገርም ሁኔታ እዛ አካባቢ ትልልቅ ገዳማት አሉ እዛ እንትን አክሱም ውስጥ እና የሚያወሩ ትልልቅ ሰዎች እዛ ያሉ ሰዎች የሚያወሩ ነገር በቃ ይመስጣል። ከዛ በፊት ሕገ ልቦና እንደነበረ እዛ አካባቢ በግልጽ አማርኛ ነው የሚያወሩት። በጣም በርካታ ጻድቃን ከእግዚአብሔር ጋር ግንኙነት ያላቸው ሰዎች እንደነበሩ እና በጣም ይገፉ እንደነበረ ሁሉ ያነሳሉ። እና አንዳንድ ጊዜ የሆነ ስሜቱም ያላቸው ሰዎች አሉ። በግልጽ ለመናገር አሁን ያለው ፖለቲካ ነገሩ ስለሸፋፈነው ሌላ እንትኑ ስለተገባ ካልሆነ በስተቀር ይህን የሚክድ ሰው ያለ አይመስለኝም እውነት ለመናገር። ከዛ ውጭ በስፋት ያነሳው አሁን ያለው የፖለቲካ እንቅስቃሴ ምኑ ካልሆነ በስተቀር በሂደት የሆነ ነገር ሊመጣ እንደሚችል ማሳያዎች አሉ አሁንም ቢሆን እና ከዛ አንጻር እነሱንም በስፋት እናነሳቸዋለን ብዬ አስባለሁ። ወደሚቀጥለው ጥያቄ እንለፍና ወደ ዋናው ውይይታችን እንግባና ቅማንት እንግዲህ በጎጃም በወሎ በሸዋም በጎንደርም እንዳለና የወሎ በተለይ ሙሉ ለሙሉ እንደተቀየረ የሸዋም ስሜቱ ካልሆነ በስተቀር አሁን ብዙም ያን ያክል አክቲቭ ነው ያለ እንትን እንደሌለ ይታወቃል። ጎጃም ግን በ1977 ነው ካልተሳሳት በደርግ ዘመነ መንግስት የተቆጠረ አለ ጃዊ ውስጥ ያለው ይመስለኛል። በራያ ምናምን አካባቢ ያሉ ቅማንቶች እንዳሉ በትክክል ቁጥራቸውም ቋንቋውን በትክክል እንደውም ከጎንደሩ ቅማንት በተሻለ እዛ አካባቢ ቋንቋው እንዳለ የሚናገሩ ሰዎች አሉ። ማስረጃው መረጃውም አለ። እንደገና ከዚህ ከጃዊ ተነስቶ ወደ አዲስ አበባ ሲሄዱ መንገድ ላይ ራሱ አንዳንድ ሰዎች የምን ቋንቋ ነው የሚያወሩት እስኪባሉ ድረስ ቅማንተኛ የሚያወሩ ሰዎች እንዳሉ ሲነገር ቆይቷል። እና ምናልባት የጎንደርና የጎጃም ቅማንቶች እንዴት ሳይጠፉ ቀሩ የሚለውን ማንሳት ያለብን ይመስለኛል። ምናልባት በማስረጃ የምታነሳቸው ነገሮች ስለሚኖሩ ወደ አንተ ላምጣውና ጎንደርና ጎጃም እንዴት በልዩነት ቅማንትነቱ ሳይጥል ቆየ የሚለው ወደ አንተ ላምጣው።
መልካም እንግዲህ ጎንደርና ጎጃም ብቻ አይደለም። አሁን ጎንደር ከባቢ ስላለ ነው የጎጃሞቹን እንደሌለ ሁሉ አድርገው ነው የሚረዱት። አንዳንዴ ጎጃምና ጎንደር ብቻ ሳይሆን ሸዋዎችም አሉ። ሸዋዎቹ ፊል የሚያደርጉ በደንብ ይረዱታል። ራሳቸው እንዲያውም እንደ ሸዋ ጠንካራ እንትን የለም፣ በቅማንትነቱ ማይደራደር ማለት ነው። በርካታዎቹ ማለት ሲጠመቁ ጥምቀት ወይ ቁርባን ምናምን ከሆነ ቅማንት ነኝ እንዳትል እየተባለ እያስማሉ ምናምን ነው ትእዛዝ ተከሰተ። ምን ያክል ጠንካራ እንትን እንዳላቸው ሸዎቹ በደንብ ያውቃሉ። በደንብ አድርገው ነው የሚያውቁት። ያንን እንትን አይለቱም። አሁን ውጭ አውጥተህ መናገር ነው ችግሩ የሚከብድህ ማለት ነው። ምክንያቱም የሚመጣ እንትን አለ። ሶ ዴይ አር ዌይቲንግ ፎር ታይም። የሆነ ጊዜ ሲመጣላቸው አንድ ጊዜ አይቀርም ፈንድቶ መውጣቱ ማለት ነው። ይሄ የትኛውም ቦታ ቢሆን ማለት ነው። የወሎዎችም ብዙዎቹ ገብቷቸዋል። አሁን እኛ ባደረግነው ነገር ማለት ነው፣ በጣርነው ጥረት ማለት ነው። ስለዚህ እሱን ማየት እንችላለን። እንግዲህ ጎንደርና ጎጃም አካባቢ ያሉ አሁን ራሳቸው ቅማንት ነን ብለው ስቲል እስካሁን ዛሬ ላይ ወጥተው የምታያቸው ማለት ነው በ1977 ቅድም እንዳልከው ተቆጥረው ያያቸው ሰዎች እንዴት ሰርቫይቭ አደረጉ? በምን መንገድ ነው ሰርቫይቭ ያደረጉት? እንዴት አልጠፉም? ያ ሁሉ ትልቅ ዘመቻ ሲዘመትባቸው እንዴት ቆሙ የሚለው ነው። እንግዲህ ቅማንቶች ይህን መከራ ለመከላከል በርካታ ስልቶችን ተጠቅመዋል። ከነዚህ መካከል የውጭ ተመራማሪዎቹ ያሉትን እናቅርብ። የተወሰኑ የሶስት ሰዎችን አንስተን ማለት ነው። ሞር ተቀራራቢ ነው። የሶስቱን እናንሳና ምን እንደሆነ እንመልከት። እንግዲህ በቅማንት ታሪክ ኢትኖግራፊክ የሆነ ሪሰርች በሰፋ አድርጎ የሰራው ሪቻርድ ሲጋምስ ነው። በ1969 የታተመ ማለት ነው። እሱ በአውሮፓውያን ከ1964 እስከ 1965 ነው ቅማንቶች ጋር ቁጭ ብሎ ስራ የሰራው ማለት ያጠናው ጥናት ነው። ከዛ በኋላ እንግዲህ ሪሰርቹን ሲጽፍ ምናምን 1 ዓመት ጨርሶበት ሊሆን ይችላል፣ 2 ዓመት 3 ዓመት ሜይ ቢ 1969 ታተመ ማለት ነው። እንትኑ የሪሰርቹ እንትን ሪፖርት ታተመለት ማለት ነው። እንግዲህ ትልቅ መጽሐፍ ጽፏል፣ ወደ አማርኛም ተተርጉሟል። በጣም የሚገርም እንትን ነው። እሱን ማንበብ ያስፈልጋል። ከነ ስህተቶቹም ቢሆን በጣም ብዙ ጥሩ ነገሮች አሉት። ባይ ዘ ወይ እሱ መጽሐፍ ማለት የተሳሳታቸው ለቅማንት የሰጠው እንትን ስም ትክክል አልነበረም። አንደኛ አልተረዳውም በትክክል ማለት ነው። ህገ ልቦናን ስላላወቀ ህገ ልቦናን ኦሪታዊ አረማዊ የሚል ነገር ጨመረበት። ኦሪታዊም አይደለም አረማዊም አይደለም። ህገ ልቦና ማለት አይችልም። እሱን መረዳት ስላልቻለ እንደዛ አድርጎት የሄደበት መንገድና አንዳንድ ሌሎችም ያጠፋቸው ጥፋቶች እንዳሉ ሆኖ ግን ትልቅ መጽሐፍ ነው። በጣም ብዙ ነገሮችን ነው የሰራው እሱ ማለት ነው። ሪቻርድ ሲጋምስ ምን ይላል? The Comanche peasants have been politically subordinate for at least the last 600 years to the elites of much larger Amara and Tigray ethnic group ይላል። ከቅማንት ቁጥር ሰፋ ባለው እንትኑ ብዙ ቁጥር ያላቸው ማለት ብዙ በቁጥር ባላቸው የትግሬ ኢትኒክ ወይንም ብሔርና የአማራ ቡድን የነሱ መሪዎቹ ሳቦርዲኔት ተደርገው በእነሱ ስር ሆነው እንዲኖሩ አድርጓቸዋል። በእነሱ ማለት ተገዝተዋል። በእነዚህ ቁጥጥር ስር ወይንም በእነዚህ ግዛት ስር ሆነው ዘልቀዋል። በተለይ ደግሞ ፖለቲካሊ ነው። እንግዲህ ፖለቲካሊ ነው፣ ልብ በል ፖለቲካሊ ነው። ኢትስ ኖት ካልቸራሊ ኢትስ ኖት ሪሊጂየስሊ። ይሄ አሁን እዚህ ጋር ፖለቲካሊ ነው የሚለው፣ በፖለቲካ ነው። በፖለቲካ ዶሚኔት ተደርገው ቆይተዋል፣ ሳቦርዲኔት ሆነዋል ማለት ነው። ይሄን ያስቀመጡት እዚህ ጋር እንትና ሪቻርድ ሲጋምስ ነው። ለስንት መቶ ዓመት አለ? ለ600 ዓመት። 600 ዓመት አሁን ላይ ያለው ብትቀንሰው ወደ ስንት ነው የሚሄደው? ወደ 14 ምናምን ይመጣል ይመስለኛል። በ1400 ወይም ከ15ኛው መቶ ክፍለ ዘመን ጀምሮ እንደማለት ነው። በዛ ዘመን ወደ 600 ዓመት ጨርሶበታል ነው። ይሄም የሰለሞን ስርወ መንግስት ከተጀመረ ጊዜ ጀምሮ ብለን የምናወራው ወይም ቅድም ያነሳሁት ያብራራሁት ነገር እዚህ ነው የሚመጣው ማለት ነው። በዚህ ጊዜ ነበረ ከባድ የሆነ ጫና የተፈጠረው። ለምንድን ነው ትግራይና አማራ ያለው? ቅድም እንዳልኩ የወሎን ህዝብ እንትን ሰሚት እንዲያረግ ካደረጉ በኋላ ወደ ትግራይ ነው የሄዱት። ትግራይና እንትን አብረው ነው የሰሩት ማለት ነው። አብረው ሲያገለግሉ የነበሩ ወታደሮችም ምኖችም እዛው እየተመለመሉ አብረው የተንቀሳቀሱ መሆኑን ያሳያል ማለት ነው። ምን ይላል? nevertheless the Comanche have been allowed a larger measures of internal political autonomy ይላል። ይሁን እንጂ በውስጣዊ የሆነ ቅማንቶች ውስጣዊ የሆነ የፖለቲካ ነፃነት ነበራቸው፣ ተፈቅዶላቸው ነበር እንደዛ እንዲያደርጉ ማለት ነው። ምን ማለት ነው? በውስጥ ራሳቸውን በራሳቸው እንዲያስተዳድሩ፣ ነገር ግን ስልጣን ላይ ወይንም ነገሰ ለተባለው ኃይል እየገበሩ እንዲኖሩ ማለት ነው። ታክስና የሆነ ነገር ግብር፣ ታክስ የሚባለው ይሄ ታክስ ትሪቢዩት ይሉታል። የመሬት መጠቀም የምትከፍለው ነገር አለ። ታክስ የሚያስፈልገው መንግስት የሚጥልብን ታክስ ደግሞ ትከፍላለህ። ሰው እነሱን እያደረጉ ቀጥሏል ማለት ነው። እንግዲህ ምክንያቱም ይሄን ያደረጉበት ምክንያት አብዛኛው የትግሬና የአማራ ህዝብ በዛ ጊዜ አሁን አማራ ነኝ ትግሬ ነኝ ብሎ ብዙም እንትን አይልም። የትግራይ ህዝብ የወሎ ህዝብ ወይንም የአማራ የሚሉት የሆነ ግዛት ነው እንጂ የትግራይ ፕሮፐር፣ ሸዋ ፕሮፐር፣ አማራ ፕሮፐር ምናምን ፕሮፐር እየተባለ ነው የሚጠራው። ሪጅን እንደማለት ነው።
በዛ ሪጅን ውስጥ የነበሩትና ያን ለማለት ነው እንጂ ኢትኒሲቲው ቀስ በቀስ ነው ያ ዴቨሎፕ እየተደረገ የመጣው ማለት ነው። ይሄን በዚህ መሰረት መረዳት እንችላለን። ዝሮ ግን የአማራውም ይሁን የትግራዩ ህዝብ ቅማንትነቱንና ከቅማንት እንደመጣ አሳምሮ ያቅ ነበረ። በጣም ጽንፈኛ በሆነ መንገድ ያለውን ይሄ መቀማት የሚባል ነገር ያንን ለማድረግ አልተሞከረም ለረጅም ጊዜ ማለት በአንዴ ዲሞሊሽ ማድረግ አልፈለጉም። እሱን ለአድርግ ቢሉም የሚችሉ አልነበረም ከራሳቸው ውስጥ ስላለ ማለት ነው። የሚያኮርፍ ህዝብ ይመጣል። ቀስ በቀስ እያታለሉ ነው አብዛኛውን የትግራይን የወሎን ህዝብ እያደረጉት ሄዱት ማለት ነው። እያጠፉት እያከሰሙት ሄዱት። ቀጥሎ ሪቻርድ ሲገምስ ምን ይላል መሰለን? For this reason, their indigenous hierarchy of politico-religious leaders persisted in almost unmodified form until the end of the 19th century ይላል። እስከ 19ኛው መቶ ክፍለ ዘመን መጨረሻ ጊዜ ማለት 1900 ያልኩት ማለት ነው። እስከዛ ጊዜ የፖለቲካና የሃይማኖት ሊደር የሆነው የወንበሩ ስርዓት ሳይነካ ሳይቀየር ዘልቋል ማለት ነው። ዘልቋል እስከ 1900 ማለት ነው። ሆኖ ቀጥሏል። ለምን 1900ዎቹ ማለት ከ19 ምናምን በኋላ ነው ወንበር ጎንጥ የመጨረሻው እንበረም የነበሩት የሞቱት ማለት ነው። ከዛ በኋላ የእንበረሙ ስርዓት አለ ቆመ። ጭልጋ የወንበር ስርዓቱ እንዳለ ቀጠለ። የወንበሩ ስርዓት ብቻ ማለት ነው። የእንበረም ስርዓት ሳይሆን የወንበር ስርዓት። የእንበረሙን ኦልሬዲ ከዛ ጋር ቆመውታል። ከርከር ላይ ሄዶ ነው የቆመው። ከአክሱም ሲንከራተት ወደዚህ መጥቶ ዝሮ እዛ ጋር የቆመ መሆኑን ለማሳየት ነው። ዝሮ ምንድነው ያ ግን ቀጥሏል ነው የሚለው። ያ ስርዓት ደግሞ ይሄ አሁን እዚህ ጋር ያለው ምንድነው የሃይራርኪካል የሆነ የፖለቲኮ ሪሊጂየስ ሊደሩ ቀጥሏል ያለበት ምክንያት ከላይ ወንበሩ አለ። ከሱ ዝቅ ስትል ቄሶች አሉ፣ ፕሪስትስ ወይንም ከመዘናዎች አሉ። ከከመዘና በታች ካውንስል ኦፍ ሊደርስ የሚባል ሽማግሌዎች አሉ። የሀገር ሽማግሌ፣ የአካባቢ ሽማግሌ ማለት ነው። ምክር ቤት አለ። ይሄ የሽማግሌዎች ምክር ቤት ማለት ነው። ከዛ ዝቅ ስትል ዘላርጀር ማስ ወይንም ህብረተሰቡ አለ ብሎ ያስቀምጧል። ይሄ የሶሻል ስትራክቸር ወይንም ሶሻል ስትራታው ይሄን ይመስል ነበር የቅማንት በዛ ጊዜ ማለት ነው። እስከ 1900 እንዲህ ነው የነበረው። የፖለቲካ የፍርድ ቤት ሂደቱ ችግር ሲመጣ ደግሞ ፍርድ የሚታይበት በቅማንት ውስጥ ፍርድ የሚሰጠው ወይንም ውሳኔ የሚሰጠው ጉዳይ የሚፈጽመው ተቋም ደግሞ የሚከተሉት ነበረ። ከላይ ወንበሩ አለ። ከሱ በታች ደግሞ በየአካባቢው የወንበሩ ስፖክስ ፐርሰን ወይንም ስፖክስማን ይባላል። እንደራሴ ማለት ነው። የወንበሩ እንደራሴ አለ። እሱ ያያል። ከሱ አቅም በላይ የሆነው ለወንበሩ ነው የሚያመጣው። ከዚህ ሰው በታች ደግሞ ካውንስል ኦፍ ሊደርስ አሉ። ስለዚህ በአንድ አካባቢ ችግር ሲፈጠር ሽማግሌዎች ያዩታል። ሽማግሌዎች ካልፈቱት ወደ ወንበሩ እንደራሴ ይልኩታል። የወንበሩ እንደራሴ ካልፈታ ወደ ወንበሩ ይሄዳል። ወንበሩ የሚወስነው ውሳኔ ፋይናል ይሆናል። ማንም ሊሽሮ አይችልም ማለት ነው። ተቀብለ መሄድ ብቻ ነው። ያን የሚቃወም የለም ማለት ነው። እንዲህ አይነት ሲስተም ነበረ ነው የሚለው ሪቻርድ ሲጋምስ። አየው ራሳቸውን ጠብቀው ኑረዋል ይላል። ከዚህ እንግዲህ ኢንተርናል ኢንቴግሪቲቭ ፋክተሩ ምንድን ነው? አንደኛው ይሄ መቀጠሉ፣ ይሄ ስርዓት የውስጡ ስርዓት መቀጠሉ ነው ይላል። ይሄ አሁን ያነበብኩት ነገር የሃይራርኪው እንዲቀጥል የተደረገበት ነገር ለቅማንት ሰርቫይቫል ዋና መሰረት ነው ብሎ ያስቀምጣል። ሁለተኛው ኢንተርናል ኢንቴግሪቲቭ ፋክተርስ አሉ ብሎ ያስቀመጣቸው አንደኛው ሪሊጂየስ ፖለቲካል ሲስተሙ ነው ብሏል። ሪሊጂየስ ፖለቲካል ሲስተሙ ነው አለ። ሌላው ደግሞ የሃይማኖቱና ይሄ የወንበር ስርዓቱ ማለት ነው አሁን ያነሳሁት። ሌላው ኤንሸንት ካስተም ዳት ገቨርንስ ሜኒ ቲንግስ ኦር ሜኒ አስፔክትስ ኦፍ ዘ ቅማንት የሚለው የቅማንት የተለያዩ እንትኖችን የሚመራበት ማለት የሚመሩበት ቅማንቶች ኤንሸንት የሆነ ካስተም አላቸው። ያን ሊጥሉት አልቻሉም። ሌላው በቀላሉ ፔኔትሬት አድርጓቸው እንዳይገባ ጠቅሟቸዋል የሚል ነገር ነው። ሌላው ማሬጅ ኢንዶጋሞስ መሆኑ በቅማንት ውስጥ ኢንዶጋሞስ ማለት ምንድን ነው? እርስ በርስ ነው የምትጋባው። ከቅማንት ውጭ ሌላ ቦታ አታገባም። ወይም ከቅማንት ወጥቶ ሌላ ከሆነ ሰው ጋር መልሳ አትጋባም ማለት ነው። እዛው ውስጥ ነው። ይሄ ደግሞ ሶሻል ቦንዱን አጥብቆት እንዲቀጥል አድርጓል። ማንም እንዳይገባባቸው በጋብቻ ሰበብ በምንም ቢሆን እንዳይገባ እስቲል ዛሬ ድረስ ቅማንት በጋብቻ ከሌላ ህዝብ ጋር አይፈቀድም። በነገራችን ላይ ዛሬ ድረስ ማለት ነው ጋብቻ እንደዛ ነው። ዝም ብለህ መጋባት ይሄ ጋብቻ አይፈቀድም፣ ነውር ነው። ትዋለዳለህ፣ የስ ይዋለዳል። ማንም ህብረተሰቡ ሳይፈቅድለት አግብቶ ይወልዳል። ይሄ እንዳለ ነው። እሱን አይደለም። ጋብቻ ግን የቅማንት ባህል፣ ወግ፣ ስርዓት፣ ትውፊት አይፈቅድም ከሌላ ጋር እንድትጋባ እስቲል እስከ ዛሬ ማለት ነው። ይሄ ነው ተጠብቆ የቀጠለ ነው ዛሬም ቢሆን ማለት ነው። ይሄ እንዳለ ነው። ይሄ ራሱ ቅማንቶች እንዲጠብቅ አድርጓል። ሌላው ደግሞ ሪሊጅኑ በራሱ ብዙ ስራዎች ሰርቷል ማለት ነው። ይሄንን እንትኖችን ጠብቋቸው እንዲቀጥል ካደረገው ነው የሚለው። so these factors helped the Command to clothe their society to outsiders until the 1880s ይላል 1880 ድረስ እንዲህ አድርገው ራሳቸውን ጠብቀው ኑረዋል።
ለምንድን ነው 1880 የተጠቀሰችው የሚለውን ነገር እናንሳ። 1880ዎቹ ዮሐንስ የሚባል ንጉስ ዮሐንስ እንትን አራተኛ የሚባለው ስልጣን ከያዘ በኋላ ቀጥታ የመጀመሪያውን ክርስቲያናይዝ የማድረግና አማራ የማድረግ ማለት ነው ስራ የሰራው ዮሐንስ ስለነበረ ነው። በዛ ጊዜ ነው ብዙ ችግሮችን የሰራው ጥፋቶችን ያመጣው ብዙ ቅማንቶችን እንዲጠመቁ ያደርገው። በተለይ የፎገራ፣ የአዲስ ዘመን፣ የብናት፣ የበለሳ፣ የእንፍራዝ ምናምን የሚባሉ አካባቢዎች ሙሉ በሙሉ በሚባል ደረጃ የቀየረው ዮሐንስ ነው፣ አፄ ዮሐንስ ነው። በላይ አርማጭሆም የቻለውን አድርጓል፣ ጭልጋም የቻለውን አድርጓል። ግን ቀደም ብዬ የጠቀስኳቸው ግን አብዛኛዎቹ ማንነታቸውን እንዲጥሉ ነው። ፎገራዎቹ ከዚህ በፊት ሌላ አንድ ማን ነው መጥቶ ሊያጠምቃቸው ሲል እኛ እኮ ለክርስትና አንበቃም ምክንያቱም ጉማሬ በልተናል አሉ። እንግዲህ ቅማንት አይደለም ጉማሬ ሌላ ያረደውን ከብት እንኳን ይሄ ሸኮራው ስንጥቅ የሆነው በስርዓታቸው አይበሉም፣ ሌላም ካረደው እራሳቸው በስርዓት ካላረዱት ማለት ነው። ግን እንደዚህ ያሉበት በዘዴ ነው። አይ ጉማሬ ከበላቸው ሳትረቡም ብሏቸው ጥሏቸው ሄደ። ልክ ዮሐንስ ሲመጣ እንደዛ መስሏቸው እኛ እኮ ጉማሬ በልተናል ለክርስትና አንበቃም ብለው የአባቶቻቸውን እንትን አምጥተው ዛሬ ልጆች ቢጠቅሱ የምንድን ነው ደግሞ አንተ ጉማሬ ብላ ሌላም ነገር ብላ የፈለግከውን ብላ በክርስቶስ ደም የማይታደስ ነገር የለም ትጠመቃለህ ብሎ አስገድዶ አጥምቋቸው ሄዷል። ያን ያደረገው አፄ ዮሐንስ ይሄን እናውቃለን። እና አብዛኛዎቹ የተቀየሩት በአፄ ዮሐንስ ዘመን ነበረ። ይሄ ነው እንግዲህ 1880ዎቹ የሚባለው እሱ ነው። ትልቅ ጫና የመጣው ትጠመቃለህ አማራ ትሆናለህ፣ አለበለዚያ ከርስት ትነቀላለህ ብሎ አፄ ዮሐንስ ስራ የሰራው ያን ነው ማለት ነው። ይህን ለማሳየት ነው። ሁለተኛው ስፓይደለር ይባላል። ስፓይደለር 1984 ዓ.ም ያሳተመው ካልቸር ኤንድ ሞደርናይዜሽን የሚል መጽሐፍ አለው። ትልቅ መጽሐፍ ነው። በእሱ እንግዲህ ስለ ቅማንት ብዙ ነገር ጽፏል። ምን ይላል? ቅማንት ዌር ኦሪጂናል ኢንሃቢታንት ኦፍ ኖርዘርን ኤንድ ሴንትራል ኢትዮጵያ ይላል። ይሄን አስምርበት። በሰሜናዊና በመካከላዊ ኢትዮጵያ ሰፍረው የነበሩ ጥንታዊ ህዝቦች ናቸው አለ። እነማን? ቅማንቶች እንደዚህ ናቸው። ኦሪጂናል ህዝቦች ናቸው። ኦሪጂናሊ ሴትል ኢንሃቢት አድርገው እዛ የሚኖሩ ህዝቦች ናቸው ብሏል። እንግዲህ እሱ እንግዲህ የተናገረውን ነገር አንድ ባንድ ለማንሳት ምን ብሏል? ይሄንን ካለ በኋላ ይሄ እውነት ነው፣ ምንም የሚካድ ነገር ስለሌለ ማለት ነው። ሰው ከጽሁፉ ምን ይላል? what is the most remarkable here is that the Qamant peasants have been able to retain their social identity from 1080 to 1960 AD ይላል። So 1080 to 1960 AD in spite of being subjected to Amara rulers of Abyssinia and to the program of forced acculturation ነው የሚለው። እንግዲህ አስገድዶ ካልቸርን ወደ አማራ የመቀየሩን ሂደት ሁሉ ተቋቁመው ቅማንቶች ምን አድርጓል የሚለው በጣም የሚያስደንቀው ነገር ብሎ ነው። የሚያስደንቀውና መዘንጋት የሌለበት ነገር ይላል። የራሳቸውን ሶሻል አይደንቲቲ ጠብቀው ኑረዋል። ከመቼ ጀምሮ? ከ1000 እስከ 1960 ድረስ ጠብቀው ዘልቀዋል። ይሄን ያ ሁሉ ጫና ፎርስፉሊ በኋላ በ1960ዎቹ የመጣውን ያን በግድ መቀየር አለባቸው ብለው የታገሉትን 1960 ሚሊዮን በእኛ በ1950ዎቹ ናቸው። ለአከ ማርያም መጥቶ ስራ የሰራበት ዘመን ማለት ነው። በዛ ዘመን ያ ሁሉ ተቋቁመው ቅማንቶች ዘልቀዋል። ያን ሁሉ ተቋቁመውት ዘልቀዋል ነው የሚለው። ይሄንን እንትና ሰውየው የሚያስቀምጠው ይሄ ነው። እንግዲህ ጫናው የተፈጠረው ከ1000 ኤዲ ወይም ከ10ኛው መቶ ክፍለ ዘመን በኋላ ነው ብሎ ስላመነ ነው እሱ ነው ያደረገው። ቀደም ብሎ ከአክሱም ጀምሮ የነበረውን ብዙም ትሬስ ባክ ማድረግ አልፈለገም ይመስለኛል። in 1960 only few Qamants were Christians ይላል። እዚህ ጋር በጣም የሚገርመው በ1960ዎቹ ወይም 1950ዎቹ በእኛ ማለት ነው ትንሽ ቅማንት ብቻ ናቸው ክርስቲያን የነበሩት እንጂ ክርስቲያን አልነበረም ይላል። ያ ሁሉ ዘመቻ ተደርጎ ተመልሶ ነበሩት ነው የሚሉት። ዮሐንስ መጣ፣ ያ ሁሉ ዘመቻ ዘመተ፣ ተመልሶ እዛው ነው። እነሱ ቤተክርስቲያን በየቦታው እየሰሩ ጥለው የሄዱት እዛው ይቀጥላል እንጂ ቅማንቱ እንደዛ ነው የነበረው ለረጅም ዘመናት ማለት። በዚህ ምክንያት ነው። ግን አሁን ሰውየው ማነት ስፓይደለር ያልተረዳው ነገር ምንድን ነው? የተቀየረው ቅማንትም የተቀየረው ትግሬም ቅማንት የነበረ መሆኑን አሁን አማራ የሆነውም ትግሬም የሆነውም በዛ የቀረው ቅማንት የነበረ ተቀይሮ በክርስትና ምክንያት የተቀየረ መሆኑን አልተረዳውም። አሁን ያሉትን ብቻ ፎከስ አድርጎ የሚሰራው ማለት ነው። ሰው የስተዲ ኤሪያው እዛች ቦታ ስለሆነ ከዛ በላይ ሌላ ቦታ አሁን ላይ ቅማንት የለም መሆንም እንደዛ የቅማንትነት ስሜት የለም ብሎ ስለሚያስብ ነው ያን ያስቀመጠው። እንደዛ ለማለት ነው የሞከረው ማለት ነው እንጂ አማራ ሁሉ 95% በላይ የሚሆነው አማራ ቅማንት የነበረ ነው። ስቲል አሁን ፊል ያደርጉታል። እሱን የቦታ ስማቸው ምናምን ሁሉ ይነግርሃል ማለት ነው። እና የተለያዩ መጽሐፍት ደግሞ ይህን ነግረውናል ከዚህ በፊት ስላቀረብ ነው። ሪዝንስ ፎር ዲስ ሬዚስተንስ ብሎ ያቀረባቸውን ነገሮች እንትን ላንሳ።
ሰውየው ወደ 3 ነገሮችን አንስቷል። ቅማንት ቅድም ያነሳው መሰረታዊ ጥያቄ ይመልሳል። ምን አለ? ቅማንት እስከዛሬ በተጠቀሱት ቦታዎች እንትን እንዲያደርግ ራሱን ሰስቴን አድርጎ እንዲኖር ሳይጠፋ እንዲቀጥል ያደረገበት ምክንያት ወጉን፣ ባህሉን፣ ቋንቋውን፣ ታሪኩን፣ ቅርሶችን ጠብቆ የዘለቀበት ምክንያት የሚከተሉት ናቸው ይላል። አንደኛው ምን ይላል? the fact that the ቅማንት live in remote rather inaccessible areas አለ። ሩቅ የሆነ ቦታና ራቅ ብለው ከሌላው ማለት ነው ከነዚህ ከተቀየሩት ርቆ እና ኢንአክሴሲብል የማይደረስ ማንም ሰው በቀላሉ ገብቶ ሊወጣበት የማይችል ቦታ መደበቃቸው መኖራቸው ነው። ለዚህ ደግሞ ከወገራ ጀምረ እስከ ቋራ ያለውም ማለት ማየት ነው። ያ ስብርብር ያለ ቦታ ማለት ያ መሬት ማንም ሰው በቀላሉ ሊገባበት አይችልም። እንደዛ ነው። አሁን ደቡብ ጎንደር ከባቢ ቅማንቶች አሉ የተደበቁ በአባይ ሸለቆ ውስጥ። ልክ እንደዚህ አይነት ቦታ ነው ተቀምጠው የሚኖሩት። ይህን ውሰድ። ኢፍ ዩ ጎ ቱ በላያ፣ የበላያ ተራራን አይተዋል። በላያ የሚባለው ተራራ አሁን እንትን አድርገው ትልቅ ተራራ አለ። አክሴሲብል አይደለም። በዛ ጊዜ በረሃ ነው፣ ጫካ ነው። እዛ ውስጥ ሄደው የተደበቁበት ምክንያት በዚህ ነው። ራሳቸውን ማንነታቸውን ጠብቀው ለመዝለቅ ነው። ዛሬ ድረስ የአመልማል ጉሜ እያሉልህ የምታገኛቸው ሰዎች ማለት ነው። የጥንቱን ከአክሱም ያመጡትን እምቢልታ እንደያዙት የምታገኛቸው ቅማንቶች ያን ሁሉ የምታገኘው እንደዛ ነው። የዘጌዎችን ውሰዳቸው። ዘጌ ምን ላይ እንደተቀመጡ ማለት ነው። ሌላ ሜዳ ላይ የሆነ ቦታ አክሴሲብል የሆነ ቦታ ያለ ሙሉ በሙሉ እየጠፋ ሄዷል። ግን ስቲል አሁንም ያልጠፋል። የወረታ ቅማንቶች አልጠፉም። ደራዎቹ ለምንድን ነው ይሄ ሁሉ መከራ የሚደርስባቸው? ደቡብ ጎንደር ደራ ዌል አይደንቲፋይድ የሆኑ ቅማንት ስለሆኑ ራሳቸውን ቅማንት አድርገው ፊልም የሚያደርጉ ስለሆኑ እኮ ነው። ፍዳቸውን ይቆጥራሉ። አሁን በሰሜን ጎጃምም በደቡብ ጎንደርም በመካከል መሬታቸው ይዘረፋል፣ ምናምን ይሰደዳሉ፣ ይበተናሉ። መከራ ውስጥ የገቡት ለምንድን ነው? እንደዚህ ከፎገራ ደራ የሚባለው እና ወደዚህ ያለው በሙሉ ፍዳውን እየቆጠረ ያለበት ሁኔታ ታያለ ማለት ነው። እንትኑ ለምን አክሴሲብል የሆነ ኤሪያ ከተቀመጥክ ማንም እየመጣ ነው። ከጓሮ ያለ ጎመን ሁሉም ነው የሚቀነጥሰው። እንደዛ ነው። በረሃ ጫካ ያለ ጎመን ደግሞ ማንም ሊቀነጥሰው አይችልም። ተጣጥሮ እንደምንም ብሎ የገባ ድኩላ ወይም የሆነ ነገር ካልሆነ ማንም ሊበላው ስለማይችል ማለት ነው። እንደዛ አይነት ነገር ነው። ሁለተኛው ምን ይላል? ሁለተኛው ምክንያት ብሎ ያቀረበው the Qamant religion has important built-in boundary maintenance mechanisms። የዛሬ የቅማንት ምንድነው እዚህ ጋር የሚለው? የቅማንት ህገ ልቦና ሃይማኖት በራሱ ያ ሃይማኖታቸው ዌል ስታብሊሽድ የሆነ ራስን የመከላከል ወይንም ቦርደር ማለት ድንበር የመለየትና የመጠበቅ ስራ ሰርቷል። አንዱ ሜካኒዝም አንዱ መሳሪያ ሆኖ አገልግሏል ለሚለው ትክክል ነው። ይሄ በጣም ትክክል ነው። ይሄን እናውቃለን። ሰው ምን ይላል? ይሄን ሲያብራራው all of the important rites connected with birth, days and marriage were carefully carried out according to ancient customs። ስለዚህ ቅማንቶች ሲወለዱም ሲሞቱም ሲያገቡም በዛ ስርዓታቸው ስለሚሄዱ ያ ስርዓታቸው ምን ያደርግላቸዋል? ይጠብቃቸዋል። ከሌላው ጋር እንዳይሄዱ። ሊያገባ ወጥቶ ማግባት አይችልም። ላግባ ቢልም እሱም አያረገውም ስለማይፈቀድለት፣ እርሱም አይፈልገውም። ሳይኮሎጂካሊ ይጸየፋል። አንድ ይሄ ነው። ሌሎችም አሉ እዚህ ጋር የሚያያዙ ሰውየው የሚያነሳው ምን ይላል? the strict marriage laws, taboos concerned menstruation and childbirth, and the belief that neighboring people are ritually polluted and must therefore be avoided afforded the Qamant sense of group solidarity which was virtually impossible for the outsiders to penetrate ይላል። ይሄ በጣም የሚገርም ነው። የቅማንቶች የሚከተሏቸው የጋብቻ ስርዓት ከውልደት ጋር የተያዘው ራሱ ይሄ ሴቶች ማንስትሬሽን ፔሪድ ሲመጣቸው ለ7 ቀን ለብቻ ተነጥለው የሆነ ጎጆ እንደሚኖሩ፣ ሲወልዱ ራሱ ለ7 ቀን ለብቻ ነው የሚኖሩት። ወልደው ሲጨርሱ ያ የወለዱበት ቤት እዛ የቆዩበት ቤት ልብሳቸው ምናምን እዛ የነበረው በሙሉ የተጠቀሙበት ከነ ጎጆው ተለቃቅሞ ይቃጠላል፣ ግቢው ይጸዳል። እነዚህ ስርዓቶች በሙሉ የጽሬት ስርዓት ነው። ያ ቅማንት ውስጥ ስላለ ያን የማያደርገው ማህበረሰብ ጋር ሄደው አይገቡም፣ አይፈልጉትም። ስለዚህ ይሄ ምን ፈጠረላቸው? ማንም መጥቶ እንዳይገባ በር ዘጋላቸው፣ ድንበር ከለከለላቸው ማለት ነው። ይሄ በቅማንቱ መካከል የራሳቸው መገለጫ ያላቸው ዌል ቦንድድ የሆነ ህዝብ እንዲፈጠር አድርጓል። የግሩፕ ቦንዱን ጨመረው፣ ሶሊዳሪቲውን አሳደገው። በዛ ምክንያት ወደ ሌላው መሄድ የሚባል ነገር አይፈልጉም ብሎ አብራርቷል ማለት ነው። ይህን እንግዲህ ከንትን ጋር ወሰደው። ይሄ ብቻ አይደለም፣ ሌሎችም ስራዎች ሰርተዋል። በእናዛቸው የመሰረቱት አንድ ፖሊሲ ነበረ። ቅማንቶች ክርስቲያን ምናምን እየመጣ እንዳያገባቸውና እንዳይጠፉ ጆሮቸውን እየተለተሉ ሴቶች ትልልቅ እንጨት እንዲያደርጉበት በማድረግ ጆሮ ትልትል ቅማንት ብሎ ሌላው እንዳያገባቸው እንዲጸየፋቸው ለማድረግ የሰሩት ስራ ራሱ ትልቅ ነው። ያንን እናውቃለን። እዚህ ሰውየው ባይጠቅሰውም ማለት ነው። ጄምስ ኩሪን ይህን በደንብ ገልጾታል። እሱን እዚህ መጠቀስ ነበረብን ዛሬ። ሶስተኛ ያነሳው ምክንያት ላቅርበው እዚህ ጋር ምን ይላል? ቅማንት ሰሚትድ to their Amhara rulers outwardly ውጩን ማለት ነው።
ለገዢዎቹ እጅ ይሰጣሉ፣ ለገዢዎቹ ይገዛሉ፣ ይታዘዛሉ። ምንድን ነው የሚለው? ይህም ደግሞ መገለጫው በምንድን ነው? they pay taxes and tributes አለ። የመሬት ግብር የምናምን ይከፍላሉ፣ መንግስት የሚጠይቀው ማለት ነው። ከዛ ባለፈ ግን ምን ይላል? የት they retained their strong cultural and religious identity የሃይማኖት የካልቸራል የባህልና የሃይማኖት እነሱነታቸውን ወይም አይደንቲቲያቸውን ማንነታቸውን ግን ጠብቀው ዘልቀዋል ማለት ነው። ያን ጠብቀዋል። ለመንግስት ግን ሰሚት ያደርጋሉ። ይሄን ጄምስ ቁሪን በሚገባ ነው የጻፈው። እሱን ምንድነው ይሄ ካስት ኤንድ ክላስ ፎርሜሽን አመንግ ዘ ፈላሻስ ቅማንት ይመስለኛል የሚለው ርዕሱ። በዛ መጽሐፉ በሚገባ ነው ያስቀመጠው። ቅማንቶቹ ሰስቴን ያደረጉት እንዲህ በማድረግ ነው። ዲፕሎማት ናቸው፣ ሞር ዲፕሎማት ናቸው። ፈላሻዎቹ ግን በጣም ስሜታዊ ሆነው በቃ የሆነ ምንድነው ይሄ ፐብሊሽ ኦር ፐሪሽም እንደሚሉት አይነት ወይ ትተርፋለህ ወይ ትጠፋለህ አይነት ነገር ስለተከተሉ ከርስታቸው ተነቅለው ሞር ደግሞ ከብዙ ነገር እንዲደርስባቸው የሚሰሯቸው የስራ ዘርፎች ራሱ እንዲሰደቡ ተደርገው ብዙ ስም ሲወጣላቸው ነበረ። ከቅማንቶች በባሰ ችግር እንዲገጥማቸው የሆኑት በእልከኝነት ነው ብሎ ያብራራዋል። እሱ እዛ ጋር በጻፈው መሰረት እንትን ማለት ነው ጽሁፍ ላይ ይህንን በደንብ አብራርቶታልና ከዛ ጋር የሚያያዝ ነው። ቅማንቶች ዲፕሎማቲካሊ ለመንግስቱ ሰሚት ያደርጋሉ። ኢቭን ወንበሩ ራሱ የመንግስት ተወካይ ሆኖ አብሮ ያገለግላል ማለት ነው። ቅማንቶችን ቀጥታ መንግስት ኃይል መጥቶ አያገኛቸውም። በወንበሩ ነው። ወንበሩ ደግሞ ያው የራሳቸው ነው። በዛ ይተዳደራሉ ማለት ነው። በዚህ ሂደት ትልቅ ስራ ሰርተዋል። ይሄን ያስቀመጠው። ከዚህ በተጨማሪ እንግዲህ እኛ ምን ማንሳት እንችላለን? ኢምፓክት ኦፍ ቅማንትነስ በራሱ የኦቨር አማራስ አማራዎቹ ላይ የነበረው ይሄ ቅማንትነት ምናምን የምንለው ነገር ራሱ በቁጥር ራሱ ሰፊ ህዝብ የነበረ መሆኑ በራሱ ቅማንት ቶሎ እንዳይጠፋ አድርጎታል። ዝም ብሎ ወዲያውኑ መጥፋት ይችል ነበር፣ ግን እንዳይጠፋ ያደረገው ቅድም እንዳልኩት የሀገር መስራችነት እና የቀደመ ታሪክ ጠባቂነቱ ነው። ሌላው እዚህ ጋር ማንሳት የምንችለው ቅማንትስ ዌር ፋውንደርስ ኦፍ ኢምፖርታንት ሲቪላይዜሽን ኢን ኢትዮጵያ። የአክሱም ሲቪላይዜሽንም ውሰደው፣ የጎንደርንም፣ የላሊበላ ስርወ መንግስት ይሄ ምንድነው የዛጉ የሚባለው እነዚህ በሙሉ ቅማንቶች ናቸው ሃይሊ ኢንቮልቭ አድርገው የሰሯቸው ማለት ነው። ከሌሎች ጋር ሆነው ግን በቁጥርም በምንም የሚበልጡት ቅማንቶች ናቸው። ቅማንትነታቸው የሚያውቁ ህዝቦች ናቸው የሰሩት። ይሄ ስላለ በቀላሉ ሊጠፋ አልቻለም፣ ያንን ለማጥፋት ማለት ነው። ያንን በተለያየ ጊዜ ስላብራራ ነው። በቀጣይም ሌላ ጊዜ እናብራራዋለን። there were many ቅማንት kings across different times even within the Solomonic kingdom የሰለሞን ኪንግደም በሚባለው ስርዓት ውስጥ ብዙ ቅማንት እንትኖች ነበሩ፣ ሊደርስ ነበሩ። we know that እነዚህን እናውቃለን። እና በዛ ምክንያት ነው እንትናን ወሰደው ለእንትናን ፋሲል እንግዲህ ከዚህ በፊትም አንስተነዋል። ፋሲል በትክክለኛ ስሙ ባዚለደስ ነው። ባዚለደስ ወይም ባሲለደስ ነው። ይሄ ደግሞ የሚገርም ትርጓሜዎች አሉትና ያንን ሁሉ እዛ ውስጥ ገብተው የወንበሩ ስርዓት እዛ እንዲገባ ጸሎት እንዲያደርግ አብሮ እንዲያስተዳደር ቅማንቶችን በወንበሩ በኩል እንዲተዳደር የተሰራ ጎንደር ፔሪድ ዘመን ነው። እነሱን የመሰረቱት ቅማንቶች ናቸው። በዛ ያ ሁሉ ጥፋት በኋላ አስተካክለው ያስቀጠሉት እነሱ ናቸው። እነሱ ያሉበት ነው የተሳከለ ስርወ መንግስት ስታብሊሽ ተደርጎ የቀጠለው እንጂ ሰለሞን ስርወ መንግስት እነዚህን አስወግዶ ያደረገው ሲንከራተት ነው የኖረው። ያረፈው ጎንደር ሲመጣ ነው ያሰረፉት። ያም ቅማንቶች ናቸው። አክሴፕት አድርጎ ስለቀጠለ ብቻ ነው እንደዛ የሆኑትና እነዚህ ይሄ ራሱ ቅማንትነትን የበለጠ እንዲቀጥል ካደረጉት መካከል ነውና ይሄ ነው በዚህ ሰው ያለው እንግዲህ። ኦኬ ሌላው ሶስተኛው ማን ነው የሚባለው? ስዋልት ይባላል። ስዋልት WH የሚባል ነው። በ1986 የታተመ መጽሐፍ አለው። ላይፍ ሳይክልስ ኤንድ ላይፍ ቦይስ ይላል ርዕሱ ማለት ነው። አን ኢንትሮዳክሽን ቱ ካልቸራል አንትሮፖሎጂ ምናምን የሚል ነገር ነው እንትኑ ርዕሱ ማለት ነው። ይሄ ሰውዬ ቅማንት በሚል አንድ ፓርት ላይ በጻፈው ብዙዎቹ ስለ ቅማንት ነው የጻፈው። ባይ ዘ ወይ ሰፊ መጽሐፍ ነው፣ ትልቅ መጽሐፍ ነው። ገዝቶ ማንበብ ይቻላል። ይሄን በጻፈው እንትን ያለውን አንዳንድ ላንበባቸው እዚህ ጋር ያለውን ቅማንት ኦፍ ኖርዝ ሴንትራል ኢትዮጵያ had lived in the rugged high plateau area for thousands of years before they were studied by Frederick C. Gamst in 1964 and 65 ይላል። አያረለ ቅማንቶች ጋምስት መጥቶ ከ64 እስከ 65 ከማጥናቱ በፊት በሺዎች የሚቆጠር ዘመናት ራግድ ማለት ስብርብር ባለ ፕላቶ መሬት ቅድም ባቀረብኩት ማለት ነው። በዛ መንገድ ነው የኖሩት፣ እዛ ውስጥ ነው የኖሩት። እንዲህ አይነት መሬት ላይ ነበሩ ነው የሚለው። እንግዲህ ሌላውን አያውቅም። ያ ደንቢያ ወገራ ምን ኢቭን ወሎ ሸዋ ሁሉ እንደነበሩ አያውቅም ሰውየው። ዝሮ ግን ይሄንን አስቀምጦታል። ይሄ ደግሞ ምን አድርጓል? ኢንአክሴሲብል ነው ያለው ቅድም እንትና ሲጋምስ ይሄን ነው ራሳቸውን እንዲጠብቁበት አድርጓል ማለት ነው። ተደብቀው ኖሩ በዛ ምክንያት። ሌላ ቀጥሎ ምን ይላል? they stood apart from their neighboring Christian Ethiopians because of the ancient form of Hebraic religion that their ancestors had adopted
እንትኖቻቸው እንትኖች አያቶቻቸው ቅድመ አያቶቻቸው አዳፕት አድርገውት የቀጠሩትን ይሄ ሄብሪያክ ይሁዳዊ የሆነ ሃይማኖት የይሁዲ ሃይማኖት ማለት ነው። እነሱ የኦሪት የሆነ ሃይማኖት እሱን በማስቀጠላቸው ምክንያት ነው ከእንትናቸው ከጎረቤት እንትኖች ጋር ሳይገናኙ ራሳቸውን ነጥለው እንዲኖሩ ያደረጋቸው ማለት ነው። ተለይተው እንዲኖሩ ያደረጋቸው ያ ሃይማኖት ነው ከክርስቲያን ኢትዮጵያን የለያቸው ማለት ነው። ይሄ ደግሞ በጣም ትልቅ ጥቅም ውሏለው። ይሄ ሁለተኛው ነው። ከቦታ ቀጥሎ ሃይማኖቱን አመጣልን ማለት ነው። ሃይማኖቱ ነው ቅማንቱን ሰስቴን አድርጎት እንዲቀጥል ያደረገው ማለት ነው። ዛት ዝዋይ ዛሬ እና አባ ዮሴፍ ምናምን የሚባሉት ባህር ዳር ላይ ያዙኝ፣ ልቀቁኝ፣ ሞባይል ቆልፉልኝ፣ ኧረ እንዳዘግቡት ለሚዲያ እንዳሰሩት ያሉት የቅማንት ከመዘና ኪዱስ ምዝገና ኪዱስ ምዝጋ እንትና እያሉ ሲጸልዩ ስለሰሙ ደንግጦ ነው። ሌላ ምንም ነገር የለውም። ይህንን በደንብ አድርገን ማየት እንችላለን። ሌላው ምን ብሏል መሰለኝ ሰውዬ? The supreme religious and political leaders of the Kamant is called Wamba. Beneath him are higher and lower priests, followed by council of elders and the population at large ይላል። ይሄ ቅድም የነገርኩን ነው። ሃይራርኪውን የሶሳይታል ሃይራርኪውን ያመጣው ነገር ግን እዚህ ጋር the importance of የወንበር ሲስተም ማየት ይችላል ማለት ነው። ራሳቸውን ለመጠበቅ highly bonded ሃይሊ ኢንቴግሬትድ ሆነው እንዲቀጥሉ ያደረገበት ምክንያት ይሄ ነው። ሌላው ሶስተኛው ምክንያት ብሎ አቀርቦታል ማለት ነው። ሌላው the social, political and religious life of the Kamant was far from integrated than that reported for other societies. That was included in the book. መጽሐፍ ውስጥ ከተካተቱት ሌሎች ህዝቦች እሱ ካጠናቸው የቅማንቱ የተለየ ነው። በቀላሉ እንትን አላደረጉም። መኖራቸው ራሳቸውን ጠብቀው ነው እንጂ ኢንተግሬት አልሆነም ከሌላው ህዝብ ጋር ራስ በራሳቸው ኢንተግሬትድ ሆነው ነው እንጂ ወጥቶ ከአዲስ ከመጣው የአማራናይዜሽን ፕሮሰስ ሳይቀበል ኑሯል። ቅማንቶች እንደዚህ አድርገው የኖሩት ነው የሚለው እዚህ ጋር ያለው። ሌላው ደግሞ ምን ይላል? the Kamantos were peasants, isolated and conservative. ምንድነው? ቅማንቶች ገበሬ ናቸው፣ የገጠር አርሶ አደር ናቸው፣ በገጠር የሚኖሩ ባላገሮች ናቸው ወይም አርሶ አደሮች ናቸው ይላል። ማጆሪቲው እንደዛ ነው። ለምን? ያው ሃይማኖቱ ብዙ ጊዜ ግብርና ነው የሚፈቅደው ታውቃለህ። በዛ ምክንያት ነው ይላል። እና አይሶሌትድ ኤንድ ኮንዘርቫቲቭ ሩራል ፋርመርስ ናቸው። ከሌላው ተለይተው የኖሩት ወግ አጥባቂም ናቸው። ባህላቸውን ወጋቸውን አሳልፈው አይሰጡም ነው የሚለው። ኢንተግሬት እንትን ለማድረግ ፋርመራቸው integrated into the national by the political means ከሌላው ጋር integrated to the nation by political means ቅድም እንዳልነው በፖለቲካ ብቻ ነው ከሀገሪቱ ከሌሎቹ ጋር የሚገናኙትና አብረው የሚዋሃዱት እንጂ በሌላው መንገድ አይዋሃዱም። ለምን? ኮንዘርቫቲቭ ናቸው ወይንም ወግ አጥባቂ ናቸው ብሏል። although they paid taxes to the Ethiopian administrators, they had a great deal of internal political freedom. ቅድም ሲጋምስ ያለውን ነገር ደግፈው ማለት ነው። ቅማንቶች ምንም ያክል ምንም ታክስ ምን እየከፈሉ ፖለቲካል ለአስተዳዳሪዎቹ ቢታዘዙም ወይንም በአስተዳደሩ ስር ቢሆኑም የውስጥ የፖለቲካ ነፃነታቸው ግን ተጠብቀው ነው የቀጠሉት ይላል። ነፃነታቸው ያው ኢንተርናል ፖለቲካል ፍሪደም ብሎ ነግሮናል ማለት ነው። in the comparatively recent past በቅርብ ጊዜ ተነጻጻሪ በሆነ መንገድ ከቅርብ ጊዜ በፊት ማለት ነው ከቅርብ ጊዜ በፊት the Kamant apparently fought with the people who attempted to dominate them. አየው ራሳቸውን ከቅርብ ጊዜ በፊት ማለት ነው በጣም ሳይርቅ ማለት የነ አሞራው ብነ ምናምን ነው የሚመጣው። እንግዲህ ራሳቸው ቅማንቶቹን ሊያጠፋ የሚመጣውን በሙሉ መጥቶ የነሱን ባህል ወግ ሊያስቀይር የሚመጣውን በሙሉ ተዋግተውታል ይላል። ተዋግተው እንትን ያሉት ይሄን ከዚህ በፊትም ስላቀረብ ነው ማለት ነው። but by the 1600s ማለት በ17ኛው ክፍለ ዘመን ማለት ፋሲል ግንብ የተሰራበትና የጎንደር ፔሪድ የተመሰረተበት ዘመን ነው። በዚህ ዘመን ይላል they had submitted peacefully to a much larger group called the Amhara who dominated the region politically ይላል። ቀጠናውን በፖለቲካ ዶሚኔት አድርጎ ለነበረው የአማራ ቡድን በ1600 በኋላ ማለት በ17ኛው ክፍለ ዘመን ያው የእንትኖ ዘመን ማለት ነው እና አፄ ሲሲኒዮስ ወደ መጨረሻቸው ዘመን በነበረው ማለት በዛ ጊዜ ምን አድርጓላል? ሰላማዊ በሆነ መንገድ ከዛ ጋር ተዋህዶ አብሮ እንዲቀጥል አድርጓል። እንትን ብሎ ማለት ነው ራሱን በሰላም ፒስፉሊ ሰሚት አድርጎ ሰጥቶ አስረክቦ ማለት እጅ ሰጥቶ በለው እንደዛ በለው እነሱ ጋር ተስማምቶ ቀጥሏል ነው የሚለው። ቀጥሏል። ይሄ ደግሞ ከዚህ በፊት ያብራራ ነው ስለሆነ ለምን አፄ ፋሲል ከአፄ ፋሲል ጋር ተስማምተው እንደዛ አደረጉ የሚለውን ከዚህ በፊት ስላብራራ ነው። አፄ ፋሲል በራሱ ቅማንት ስለሆነ ያን እንትን አድርገው ቀጥሏል ነው። ይሄንን ነው የሚያሳየን። እሱ በገባው ልክ ጽፎታል። ጥሩ ነገር ነው፣ ምንም መጥፎ ነገር የለውም። in the 1960s ይላል በ1960ዎቹ the Kamant were under the general political domination
of the Amara who assumed control of the area in the Middle Age. The area in the Middle Age ከመካከለኛው ዘመን ጀምሮ ኮንትሮል አድርገው የነበሩት በ1960ዎቹ ማለት በበላይነት ሲያስተዳድሩ ለነበረው እንትን የአማራ ቡድን ሰጥቷል ነው የሚለው እንግዲህ ጸሐፊው። ይሄ ማለት በዘመን ኃይለ ሥላሴ ዘመን ነው፣ ለአከ ማርያም የመጣበት ዘመን ነው። ቅድም ነግሬያለሁ በ1950ዎቹ ምን እንደተደረገ አብዛኛው ቅማንት በግድም በውድም እንዲጠመቅ የተደረገበት በየድግናዎቹ ቤተክርስቲያን የተሰሩበት ሂደት የተፈጠረው በዛ ጊዜ ነው። ለአከ ማርያም ከመጣ እንኳንስ ቅማንቱ ዶሮ ነፃ ወጣ ብለው ግጥም ሁሉ የጻፉት በዛ ጊዜ ነው። ዶሮ ማለት ለመስዋዕት የሚሰዉ ዶሮዎቹ ጠፉ፣ ቀረ ማለት ህገ ልቦና ጠፋ ማለት ነው። አየሁ አይደል? ያን ሁሉ ስራ የተሰራው በ1950ዎቹ ኃይለ ሥላሴ የሰራው ነው። ይሄን ነው የሚነግረው። So the intent of the Amara, especially from the 1880s on, was to assimilate the ቅማንት population። አየሁ የአማራዎቹ ከ1880ዎቹ በኋላ ማን የአፄ ዮሐንስ የመጣ ማለት ነው። ከዛ ቀጥሎ ሚኒሊክ፣ አፄ ዮሐንስ ሚኒሊክ የመጡበት ዘመን ነው። ከዚህ ከ1880 ከሚኒሊኩ ጀምሮ በሙሉ ቅማንት ምን መሆን አለበት አለ ኢትበስቢስ እንትን አሲሚሌት መደረግ አለበት ማለት መዋሃድ አለበት ከአማራ ጋር ማለት ነው። ተጠምቆ ቋንቋውን ጥሎ አማራ ነኝ ማለት አለበት እንደሌላው ማለት ነው ተብሎ ሲሰሩ ነበረ። ይሄ ዋና ስራቸው ይሄ ነበረ ነው የሚለው በትልና because of the ቅማንት did not pose a political threat። ነገር ግን ቅማንቱ ለአማራው ባለስልጣን የፖለቲካ ስጋት ስላልሆነ ማለት ምንም የፖለቲካ ስጋት ስላልነበረው ይላል they were allowed to retain control over their judicial affairs under most circumstances። ማለት የቅድም የነገርኩህን የራሳቸው የፍርድ ስርዓት እንዲያስቀጥሉ ግን እድል ሰጥቷቸዋል። በራሳችን ምናምን ሳይሉ በውስጣቸው እንዲተዳደሩ አድርገዋል። በማን በወንበሩ በታች የወንበሩ እንደራሴ ከዛ የሽማግሌ ምክር ቤት የሚባለው ወይም ካውንስል ኦፍ ኢልደርስ የተባለው ስራ አልተቋረጠም። አሁንም የውስጥ የቅማንትነት እንትን ምን ሆኖ ቀጠለ? ክርስቲያኑ ነህ እንኳን ያን እንድታስቀጥለው አድርጓል ማለት ነው። አየህ በዚህ መንገድ ነው እሱ እንትን ያለው የጻፈው ማለት ነው። ሰው ይሄ በደንብ አድርገን መረዳት እንችላለን ማለት ነው። በመጨረሻ ምን ይላል? the ቅማንት had different levels of courts ብሏል። እሱም the local council elders ከታች local council of elders ይላል የሽማግሌ ዳኞች የምንላቸው ወይንም የሽማግሌው ምክር ቤት እንደማለት ነው። ከዛ ቀጥሎ የወንበሩ አፈቀላጤ እንበለው ስፖክስማን ስላለ እንደራሴ ነው ወንበሩ የሚተካ ማለት ነው። እንደ ወንበሩ ዴሊጌት የተደረገ ሰው ማለት ነው። እንደገና ደግሞ ወንበሩ አለ መጨረሻ ላይ። የወንበሩ እንደራሴ ማለት ምን ማለት ነው? በየቀጠናው በየቀበሌው እንደማለት ነው። በየቀበሌው ይቀመጣል። በየአንዳንድ ድግና ይኖራል አይደል? መንደር ልክ እንደ ቤተክርስቲያን እንደምንለው በዛ ነው የሚቀመጠው አንድ ሰው አለ። ወንበሩ እንትን የሚለው እዛ አካባቢ ያሉ ሽማግሌዎች ያልፈቱት ለሱ ሰውዬ ይመጣል። እሱ ካልፈታው ለወንበሩ ይመጣል። ወንበሩ ፋይናል ሰራ ማለት ነው። ቅድም ያልኩት ነው። በአጠቃላይ እነዚህ ናቸው ምክንያቶቹ ተብለው የተጠቀሱት ለቅማንቶቹ ሰርቫይቫል ስቲል እስካሁን ሳይጠፉ ለመቀጠላቸው ዋና ዋና ምክንያቶች ተብለው እነዚህን የተጻፉት ጄምስ ቁሪን የጻፈው ትልቅ መጽሐፍ አለ። የሪሰርች እንትን ነው። እሱንም ማንበብ ይቻላል። ታንክ ዩ። መልካም ዘንድር ሰፊ ጊዜ ወስደ ብዙ ነገሮችን ያነሳው ስፔሻሊ ስለ ቅማንት በውጭ ጸሐፍት የተጻፈ ነገር እንደሌለ የሚያስቡ ሰዎች እኔን ጨምሮ እዚህ ጋር ብዙ ነገር ማንሳት ይቻላል። ዛሬ ሁለት አዳዲስ ሰዎችን አንስታል። ይህን ጉዳይ በደንብ በጥልቀት ማየት አስፈላጊ ነው ብዬ አስባለሁ። ምናልባት በተደጋጋሚ ሲነሱ የነበሩ ዓመተ ምህረቶች በፈረንጆች የተጻፉ እንደሆነ ተመልካቾቻችን እንድትረዷቸው ማሳሰብ ፈልጋለሁ። ለምሳሌ ከአፄ ዮሐንስ ጋር በተገናኘ ከ1980ዎቹ አካባቢ የጄምስ ኩሪን ሪቻርድ ሲጋመስቲ ያነሳው እሱ ብዙ ሰው 1988 80ዎች ምናምን ሲባል በአበሻ ቆጥሮ ከምኒልክ ጋር ያያይዘዋል። ይህ ግን የአፄ ዮሐንስ እንደነበረ በፈረንጆች አቆጣጠር እንደሆነ እንድትረዱት ለማለት ያክል ነው። ምናልባት በዚህ ላይ የምታነሳው ሀሳብ ወይም ማሳሰቢያ ካለ በኋላ ታነሳዋለህ ብዬ አስባለሁ። ብዙዎችን በስፋት ነው ያነሳቸው። ይህ የሽምግልና ስርዓቱ ምናምኑ ስቲል ነው አለ። በነገራችን ላይ ወደዚህ ወደ ላይ አርማጮ ወደ ጭልጋ ወይም ደግሞ እዚህ ጎንደር አካባቢ ብትሄድ ዘመናዊ የህግ ስርዓት ወይ ፍርድ ቤት ዳኞች ምናምን ራሱ የተፈጠሩ ችግሮችን በማህበረሰብ ውስጥ ወደ ህግ ሲሄዱ ተመልሰው በሀገር ሽማግሌ እንዲፈቱ ነው የሚደረጉት። የሽምግልና ስርዓት በቅማንት ውስጥ በጣም ከፍተኛ ድርሻ አለው፣ ከፍተኛ ክብር አለው፣ ከፍተኛ ተቀባይነት አለው። ለዚህም ነው የቅማንትን ትግል በሽማግሌ ሰበብ ብዙ ጊዜ ወደኋላ እያደረጉት የቆዩት። ደጋግመን አስተነዋል ለዚህ በፊት። አሁን ቅማንት ያነሳው የፖለቲካ ጥያቄ ነው፣ በሽምግልና መሆን የለበትም የሚለው ደጋግመን አስተነዋል። ስለዚህ የሽማግሌ ዳኛ የሚባለው ቅድም ስታነሳ የነበረው የሽማግሌ ዳኛ ማለት በሁለቱ ወገን እኩል ተሰሚነት ያለው ተቀባይነት ያለው ለአንዱ ያደላል ተብሎ የማይታሰብ ነው።
ከዛ ውጭ በየወገናቸው ደግሞ ችግር ያለባቸው ሰዎች የራሳቸውን ሰዎች ይመርጣሉ። ይህ በትክክል የተነሳ ጉዳይ ነው። እኔ ምንም አልጠበቅኩም እነዚህ ነገሮች ይኖራሉ ብዬ። በጣም የሚገርም ነው። ስለዚህ ሰፊ ጽሁፍ እንዳለ ስለ ቅማንት ማንም ሰው ቢጎረጉር ብዙ ነገር ሊያገኝ እንደሚችል ማሳያዎችን አንስታል። ወረታ አዲስ ዘመን ምናምን አካባቢ ያለውን ቅማንት ያነሳው ደግሞ በነገራችን ላይ አሁን ድረስ ከዛ አካባቢ ያለ ሰው እዚህ ሳሪያ ነው የሚባለው እዚህ ጋር መስቀላል ብዙ ሰው ማለት እዚህ ወረታ ምናምን አካባቢ እና አፄ ዮሐንስ ነው እንደዛ አድርጎ ነው ሄደው ማለት አፄ ዮሐንስ ክርስትናን መጥቶ ሲያስፋፋ እንደዚህ አድርጎ ምልክት አድርጎብን ሄደ ምናምን ብለው ያወራሉ የዛ አካባቢ ሰው። አሁን እንግዲህ አማራ ነን ነው የሚሉት፣ ግን ለምን ክርስትና ሲጠመቁ እዚህ ጋር መስቀል ምልክት አደረገባቸው ብለህ ስትጠይቅ ከዛ በፊት እምነታችሁ ምን ነበር ብትላቸው ኖ እኛ አማራ ነበር ምናምን ብለው ነው የሚመልሱልን። ግን ዋናው ምክንያት ግን ቅድም ስታንሳ እንደነበረው መጽሐፉ ላይ በግልጽ ተቀምጧል እና ተመልሳችሁ ብታዩት እኔ ደስ ይለኛል። ወደሚቀጥለው ጥያቄ ልለፍ እና በዚህ ጉዳይ ሀሳብ ካለ መጨመር ትችላለህ። ቅድም ስታነሳ የነበረውን ጉዳይ አሁን ካለው ሁኔታ ጋር እናያይዘው። አሁን ያለው ሁኔታና የመጻኤው ዕጣ ፈንታ ምን ይመስላል የሚለውን የቅማንትን መጻኤ ዕጣ ፈንታ ከአሁን ካለው ሁኔታ ጋር እያነጻጸርክ ብታነሳው ደስ ይለኛል። ወደ አንተ ልምጣ። ኦኬ፣ ስለ ዓመተ ምሕረቱ እንዳልከው አብዛኛውን እኔ ሳነብ የጠቀስኳቸው ያነሳኋቸው አብዛኛዎቹ አንዳንዱን ለመተርጎም ሞክሬያለሁ። የፈረንጅ ነው። ከፈረንጁ ያው ልዩነትን ታውቃላችሁ። በሀበሻና በፈረንጅ ያለውን ልዩነት መቀነስ ነው። ስትቀንሱ ታገኙታላችሁ። 1880 የተባለውን 8 ዓመት ብትቀንሱበት 72 ነው የሚሆነው። 1872 ነው። ዮሐንስ ነው ስልጣን ላይ የነበረው። ዮሐንስ ከእንትን የወደቀበት ከስልጣን የወደቀበት ወይም ገላባት ላይ የሞተው በ1889 ነው። በ1889 ነው በፈረንጆቹ ማለት ነው። ስትቀንሱት ይሄ ስንት ይሆናል? 81 ማለት ነው። 1881 ነው። 1880ዎቹ ማለት ዮሐንስ ስልጣን ላይ የነበረበት ዘመን ነው። ከሱ ወዲህ ነው የሚለው ምኒልክንም ይጨምራል፣ ዮሐንስንም ይጨምራል፣ ኃይለ ሥላሴንም ይጨምራል፣ እስካሁን ያለውን ይጨምራል። 1880ዎቹ በኋላ ማለት ከአፄ ዮሐንስ ወዲህ እንደማለት እንደሆነ እንድትረዱት ነው። እሱን ሌሎችንም በዛ ደረጃ መቀነስ ትችላላችሁ። እንግዲህ አሁን ያለው ሁኔታና የመጻኤው የቅማንት ዕጣ ፈንታ ምን ይሆናል፣ ምን ይመስላል፣ ምንድን ነው የሚሆነው የሚለው ነገር ላንሳ። እንግዲህ የቅማንት ትግል ብዙ ነገሮችን ገለባብጧል። አሁን ብዙ ነገሮችን ገለባብጧል። ሀገር ራሱ ያፈረሱበት የቅማንትን ጥያቄ እናስቀራለን ብለው ነው ኢትዮጵያን ያፈረሱበት ማለት። ኢህአደግ ራሱ በራሱ ሲውሳይድ የፈጸመበት ምክንያቱ የቅማንት ጥያቄ በመነሳቱ ነው። ኢህአደግ የሲውሳይድ ርሾውን የጣለው በ1984 ዓ ም ነው። ቅማንትን በአዋጅ ሲሰርስ እና ሲፈርምበት ያን ጊዜ ነው ሲውሳይድ የፈጸመው። የብሔር ብሔረሰቦች መብት ብሎ ብሔር ሲገድል ማለት ነው። የቅማንት ጥያቄ ቀስ በቀስ ተነሳ፣ ተጧጥፎ ቀጠለ። ይህንን ለማስቀረት ብለው የታገሉ የአማራ ልሂቃን የሚባለው በተለይ ይሄ ብአዴን የሚባለው በጌታው ላይ እንትን አደረገ፣ አመፀ ማለት ነው። ኢህአዴግን በአሻጥር ጣሉት። ቀደም ብሎ የኢህአዴግ ኢንጂነር የነበረው አርኪቴክቱ መለስ ዜናዊ አርፎ ስለሞተ ምንም እዛ በኋላ ማስቀጠል አልቻለም። ዜና ኢህአዴግን ለመገልበጥ it was very easy for the አማራ ኢሊት ከኦሮሞ ኢሊት ጋር እንትን አድርገው አሊ ፈጥረው ሰርተውታል ማለት ነው በቀላሉ። ያን ያደረጉበት ምክንያት it was because the quest of the ቅማንቶች ያነሱት ጥያቄ ነው። ይህንን ማወቅ አለበት። ብዙ ሰው አላውቅም ካለ የራሱ ጉዳይ ነው። ዝሮ ይሄ የመንግስት ስርዓቱ ራሱ እንዲፈራረስና አሁን የገባው ቀውስ ሁሉ እንዲመጣ ያደረገው የቅማንት ጥያቄ ባለመመለሱ ነው። ቢመለስ ኑሮ ይሄ ሁሉ አይመጣም ነበር ማለት ነው። from the very beginning እየቀለዱ ዝም ብለው አይተውት ነው ያን ያበላሹት ማለት ነው። ሌላ የፖለቲካ ትርፍ ሲፈልጉ ምንድነው አንኢንተንድድ የሆነ ኮንሲኩዌንስ መጣ። ፓራዶክስ ኦፍ ኮንሲኩዌንስ ተፈጠረና ያው ቲፒኤልኤፍም የገባችሁን ታያለ። አሁን ያለውን ሁኔታ ተመልከተው። እንዲህ አይነት ነገር ይዞ መጥቷል የቅማንት ጥያቄ ማለት ነው። ሌላው ቅማንትን ዓለም አውቆታል። በነገራችን ላይ በቅማንት እንቅስቃሴ በቅማንት ትግል ምክንያት ማለት ዓለም አውቆታል። ድሮ እንደ ኢንሲግኒፊካንት ነገር አይተው ዝም ብለው ጸሐፍት ጽፈውት ልክ ቅድም ሳነበር እንደነበረው ተደርጎ ይቀራል እንጂ ዛሬ ለኢትዮጵያን ዲኤንኤ መሰረት እንደሆነ ተደርጎ እንኳን እየተጠና ነው ዛሬ አሁን መጥቷል። ወደፊት መጥቶ ፊት ለፊት ገፍቶ ስለመጣ መታወቅ ጀምሯል፣ ይታወቃል ማለት ነው። የተለያዩ ዓለም አቀፍ ሚዲያዎች ዘግበውታል። የቅማንት መሳደድ፣ መፈናቀል ይሄ በሙሉ ፕሮሞሽን ነው። ቅማንት እንዲታወቅ አድርገነዋል ማለት ነው። አድርገውታል እነሱ ራሳቸው ገፍተው ነው ባይዘው። ሌላ ነጥብ ደግሞ ላንሳ። ቅማንት በኢትዮጵያ የነበረው ድርሻ በብዙዎች ኢትዮጵያውያን ዘንድ ታውቋል። አሁን ብዙ ሰው ቅማንትን አያውቅም ነበር። ኢትዮጵያን እንዳይታወቅ ከኢትዮጵያንም ራሱ እንዳይታወቅ። በነገራችን ላይ ከኢትዮጵያን ብቻ እኮ አይደለም ከራሱ ከቅማንት እንዲሰወር ነው ያደረጉት የቅማንትን ሁኔታ። እኔ እኮ በ1990ዎቹ
ወደ ግብፅ ሊሄድ ነው ቅማንት ከቤተ እስራኤሎች እስራኤል ሄደዋል። ቅማንት ደግሞ ከግብፅ ነው የመጣውና ወደ ግብፅ ሊሄድ ነው ተብሎ ቅጽ ተዘጋጅቷል ሙሉ ተብሎ ጎንደር ላይ እንደዛ አይነት እንትን ቅጽ ፈልግ ነበር አምጡልኝ እያልኩ ማለት ነው ላወሩኝ ሰዎች ሊሄድ ማለት ነው። ከኔ ራሱ ማንነቴን እኔነቴን የኔን ታሪክ ራሱ ሰውረውት ሊኖሩ ቅማንት ራሱ ከራሱ ተሰውሮ ማለት ነው። ቱዚስ ኤክስተንት የሰሩብን ስራ ከባድ ነው። ያን ገደብ አብጠኗል። አሁን ያ በሙሉ ተፈነቃቅሏል። አሁን እነዛ አሳዳጆቹ ራሱ ችግር ውስጥ የገቡበት ሁኔታ ነው የተፈጠረው። ማንነታቸው ጥያቄ ውስጥ የወደቀበት ማለት ነው። የቅማንት ጉዳይ በዚህ ደረጃ ደርሷል ማለት ነው። ሰው በጣም ትልቅ ስራ ተሰርቷል። ሌላው ትግሉ ከፍተኛ የሚባል ደረጃ ብዙ ፍሬዎችን አፍርቷል፣ አስገኝቷል። ላይክ ደፍረን እንድንታገል አድርጓል። ማንም ሰው ቅማንት ወጥቶ በቅማንትነቱ እንዳይሸማቀቅ አድርጓል። በርካታ ቦታ ያለ ማለት ነው ወጥቶ ዛሬ በሶሻል ሚዲያ የምታያቸው መሬት ላይ ስትሄድ ገበሬው በበርካታ ሁኔታ ቅማንትነቱን እየመሰከረ ነው የቀጠለው ማለት ነው። ሰው ቅማንትነት መኩሪያ እንጂ ማፈሪያ እንዳልሆነ አሳይቷል። ትግሉ ያመጣ ነው የታገልንበት ሂደት ማለት ነው። ይህን አድርጓል። ሌላው ቅማንት የማማበትን ሴራ እንድንረዳው አድርጓል። ትግሉ የማማንበትን ቅድም ያ ሁሉ ያወራ ነው የኮሰመንበትን አውርደው ከኛ እንኳን የሰወሩትን ማለት ነው። ከቅማንት እንኳን የሰወሩትን እነሱ ሶን ብለው ነው፣ ግን እኛ ሳናውቅ ራሱ በዛ ደረጃ እንድንሰወር ያደረጉበትን ሴራ ይኸው ዛሬ ገልበብጠን እያወራ ነው እና ይሄንንም አድርጓል ትግሉ ማለት ነው። ደረታችን ነፍተን በቅማንትነታችን እንድንኮራም አድርጓል። ቋንቋችን እንድንሰንደውና እንድንማረው አድርጓል። እንድንኮራበትም አድርጓል። የቅማንት የገልቦና የቅዳሴ ስርዓቱ ራሱ ቅዳሴው መተርጎም ጀምረናል፣ ምን ማለት እንደሆነ ራሱ ማለት ነው። እነሱ የጣዖት አምልኮት ነው ምናምን የሚሉ የነበሩት ተርጉመን አወቅ ነው ምንም ነገር እንዳልሆነ ማለት ትክክለኛ የጸሎት ስርዓት እንደሚፈጽሙ እግዚአብሔርን ብቻ እንደሚያመልኩ ፈጣሪን እርዳን እንደሚሉ ያን ሁሉ ተረዳ ነው ማለት ነው። ለምን ያ ትግሉ ያመጣው ነው እንጂ ባንታገል ይሄን ሁሉ አናውቀውም። ጠፍተን ነበረ ማለት ነው። ተሰውረን ራሳችን ጠፍተን ነበረ። ዝም ብለን ቅማንት ነን ብንል እንኳን ቅማንት ምንድን ነው የሚለውን ነገር ሳናውቀው ነው የቀጠል ነው። አንዳንዱ ከአገው ጋር ወስዶ ያጋጭ እንትን ለማየት የሞከረ ልሂቅ ነበረ። አንዳንዱ ከግብፅ ጋር የሚለውን ምናምን ግራ የተጋባ ነው የነበረው። አሁን የጠራ ነገር በሚገርም ሁኔታ ብዙ ታሪክ ተጎልግሎ እንዲወጣ አድርጓል ማለት ነው። ሰው የራሳችን ተቋማትም እንዲመሰረቱ እንዲያድጉ ተደርጓል። ምናቀው ነው። የሚዲያ ተቋም አልነበረንም። አሁን ሚዲያዎች አሉን፣ አነሰም በዛም ማለት ነው። የልማት ተቋም አልነበረንም በቅማንት ስም የሚጠራ አሁን በቅማንት ስም የሚጠራ ተቋም አለን ማለት ነው። ተቋም አለን። የቅማንት ልማት ማህበር፣ የጃኖ ቅማንት ሚዲያ፣ የቅማንት ዲሞክራሲያዊ ፓርቲ እየገደሉት ቢሆንም ግለሰቦች ማለት ነው። የቅማንት ነፃነት ሰራዊት እንዲህ የሚባሉ ድርጅቶች አሉን በቀን የሚንስ ማለት ነው። በቅማንት ስም የሚጠራለ ድሮ በቅማንት ስም የሚጠራ ድርጅት አልነበረም፣ ምንም አልነበረም። ቅማንት ማለት ራሱ ወይም እንድትፈራ ያደርጋል። እንዴት እንደዛ ትላለ ተብለ እንድትሳደድ ሁሉ ነው የሚያደርገው። እንኳን ጠርተው ሳጠራው ቅማንትነትን አጥንተው ሲያሳድዱ ነው የነበሩ። አሁን ግን በስማችን አለ። ይኸው እንዳየው ነው። ባህር ዳር ላይ መድረክ ላይ ወጥቶ የቅማንት ገልቦና ካህን ያንን እንትን አደረገ። አዲስ አበባ ሂዶ ያደረገውን ታውቃለህ። ቱዚ ኤክስተንት ሂዶ ምንም እንትን ማለት አልቻለም። በድፍረት የተደበቅንበትን እንድንወጣ ያደረግንበት ትግል ነው ማለት ነው። ይሄ ትግል ጥሩ ለውጦችን አምጥቷል። ከተቋማት ግንባታ አንጻር ትልቅ ሚና አለው ማለት ነው። ብዙ አማራ እንዴት ከቅማንትነቱ እንደጠፋ አውቋል፣ እንዲያውቅ ተደርጓል። በቅማንት ትግል ምክንያት አሁን በደንብ ገብቷቸዋል። ጽንፈኛ ሆነው ለማበድ ምናምን ሞክረው ነበር የተወሰነ ጊዜ አይደል። አሁን ብዙዎቹ በሚገባ አውቀዋል። በተለይ ቅድም ሜንሽን ስናረጋቸው የነበሩ አካባቢ የቅርብ ጊዜ ስለሆነና ውስጣቸውን ሲያማቸው የነበረው ተረድቷቸዋል። አሁን እኛ ጋር መጥተው ራሱ ወግ ማውጋት ጀምረዋል። መንገድ ማለት ነው። ተንሰብስፈው እኛ ጋር እያወሩ ነው። ይቀጥላል ትግሉ። ያ ሁሉም ያወቃ እንትን ያደርጋል፣ ያውቃል። እንኳን በከፊል በተወሰነ መንገድ የጠፋው ወይም ሳይጠፋ የቆየው የተለያየ ቦታ የጠፋው ወሎ እንኳን ጥያቄ እየጠየቀ ነው አሁን ወደ ኋላ ማለት ነው። ምን ማለት ነው እቺ የቦታ ስያሜ? ይሄ የቅማንት ታሪክ ግን እውነት ሲሆን ምናምን ብሎ መቆፈር ጀምሯል። ማጥናት ማለት ሲያጠና እውነቱን ያገኘዋል። ማጥናት አለበት። ያ ሁሉ ተደርጓል ማለት ነው። ሌላው ጨፍላቂው ኃይል የልሂቃን ማለት ነው። በአማራ ስም ሲቀልድ የነበረው ገዢ መደብ ልሂቃን ኃይል ፖለቲካው ከኢትዮጵያዊነት ወደ አማራነት አወረደው። ከአማራነት ወደ አካባቢነት አሁን ጎንደርነት፣ ጎጃምነት እያለ እየተደናበረ ነው። ይሄ ሁሉ የመጣው በምንድን ነው? በቅማንት ትግል ምክንያት። ቅማንትነትን ያቆማል በሚል ነው የሚደናበረው። መጀመሪያ ኢትዮጵያ ሲል አልሆነም፣ አልወጣውም። የብሔር ጉዳይ ነው አሁን ወቅቱ። ኦርደር ኦፍ ደይ ብሔር ነው አይደለ? ብሔርን መሰረት ያደረገ አስተዳደር፣ የቋንቋ ወግ፣ ባህል መተዳደር ነው። ዜና አሁንም እስቲ አማራን እናምጣው ብለው በ2009 ዓ.ም ጀምሮ በየሜዳው ዝም ብለው በየሜዳው አስታውሳለሁ ፋሲል ከእንትን የእግር ኳስ ቡድን ዋንጫ ሲበላ ከስቴዲየም ተነስተው ወደ እንትን ሲሄዱ በቅማንት ኮሚቴ አውቶባርኮ ቢሮ ነበረ። ቢሮ ቁጭ ብለን በተሰልፈው እየተንጫጩ
አማራ ነው የሚለው እንትኑ በቃ ሌላ ምንም አይሉም። ይሄ ብቻ ማለት ነው። አማራነትን እንትን ለማድረግ ማለት ነው፣ አዳብቶ ለማድረግ የቀደመ ቅማንትነታቸውን አውልቆ አማራነትን የእውነት ብሔር ለማድረግ የተሄደበት ምክንያት አንድ አማራ ለሁሉ አማራ፣ ሁሉ አማራ ለአንድ አማራ የሚል ሁሉ ቀውስ ውስጥ የገቡበት ምክንያት ለዛ ነበር። አሁን ደግሞ እሱን ትተውት አላዋጣም ብለው ወደ ጎንደርነት መጥተዋል ተመልሶ ማለት ነው። ጎንደርነት መጥተው ወይም ወሎነት እንትን የጎጃምነት ክልል እናደርጋለን ብለው ጀምረውታል ማለት ነው። አሁን ምን እያደረጉ ነው? አማራነትን እነሱ እናመጣዋለን ያሉት እንዳላዋጣ ሲያውቁ እያጠፉት ነው መልሰው ማለት ነው። ዝሮ ዝሮ ያው ሚዳቋ ዘላ ተመሬት እንደሚባለው መምጣታቸው አይቀርም። የቅማንት ትግል ይህን ሁሉ አምጥቷል ማለት ነው። እነዚህ ገዢ መደቦች ከገቡበት ቀውስ የበለጠ በሌላ ቀውስ ውስጥ እንዲገቡ አድርጓቸዋል። ያው መጨረሻ ላይ በህዝቡ በራሳቸው ህዝብ ይበላሉ። ያን ማየት እንችላለን። የቅጥፈት ኢሊቱ ተጋልጧል። አሁን ቀጣፊ ኢሊት ተጋልጧል፣ ታውቋል። በቃ ጨረቃ ላይ ነው የወደቀው። በደብተራ የልብሰ ተክህኖ የተሸፈነውን በለው፣ በስልጣንም የተሸፈነው በለው፣ በፈለገው ነገር የተሸፈነው በሙሉ ተጋልጧል። አሁን ጨረቃ ላይ ወድቋል ማለት ነው። መጻኤው ምን ሊሆን ይችላል የሚለውን የተወሰነ ነገር ልበል። መጻኤው ለቅማንት ብሩህ ነው። አሁን ያሉ ችግሮች እንዳሉ በሀገር ደረጃ እንዳሉ ነው። ግን መጻኤው ለቅማንት ለእኔ ብሩህ ነው። ምንም እዚህ ጋር እንትን የሚባለው ከባዱን ነገር አልፈነዋል። ከዚህ በኋላ የከፋ ነገር ሊመጣ አይችልም። እውነትን የሚቀበሉ በዝተዋል። ከነማን ወገን? ቀደም ብለው ከጠፉት ደብቀው ራሳቸውን ከኖሩት ቅማንት መሆናቸው እያወቁ ከደበቁት የተለያየ ቦታ ያሉ ህዝቦች ሰዎች ማወቅ ጀምረዋል ማለት ነው። አማራዎቹ ራሱ እንደ እንትን ብዙዎቹ ይህንን ነገር ተረድተዋል። ኢሊቱና ይሄ ዝም ብሎ ፉን የሚለው ጠመንጃ ተሸክሞ የሚዞረው ካልሆነ በስተቀር ህብረተሰቡ ያውቃል፣ ተረድቷል። ብዙ ያውቃል በደንብ። ከኢሊቱ መካከል ብዙ የገባቸው ጨዋ የሆኑ ሰዎች አሉ፣ እውነት ለመናገር እየሞከሩ ያሉ ማለት ነው። ብዙ ሰው ቅማንትነቱን ይቀበላል። ያ ግድ ነው። እኛ አይደለን የምናስገድደው። በቃ እንትኑ እውነትን ስለተረዳ እውነቱ ያመጣዋል ማለት ነው። እኛ ማንንም አናስገድድም። ጉልበት የለን፣ ምን የለን፣ ምንም እንደዛም አናደርግም። ቅማንት በተፈጥሮ ማንንም አስገድዶ አያውቅም። ይሄ ነገር እውን ይሆናል ማለት ነው። አይቀርም፣ ይሄ እየመጣ ስለሆነ ማለት ነው። አሁን በቅርብ ጊዜ ስናወራ ነበረ፣ ታውቃለህ። የተጻፈ መጽሐፍ አንብቤያለሁ ሰሞኑን ይመስለኛል። ቅማንቶች የት እንደነበሩ ቅማንተኛ ፐርፌክት የሚናገርባቸው ቦታ ተብሎ ከተነገረው አንደኛው ቆላ ወገራ ነው። ቆላ ወገራ እንቃሽ ምናምን አጅሬ የምትለው ነው። ይሄ በሙሉ ቅማንተኛ ነው የሚናገረው። ፐርፌክት ነው። ይሄ አሁን የተጻፈ መጽሐፍ ነው። ከዚህ በፊት አንብበነዋል። ምን ማለት ነው? ይሄ መረዳት ወደኋላ ተመልሰ እንዲና ብለህ እንድትረዳ ያደርጋቸዋል ማለት ነው። በቀላሉ ማለት በአቅራቢያ ያለው ይህንን ያውቃል፣ ይረዳል። ቅማንትነቱን አክሴፕት ያደርጋል፣ ይቀበላል። ያ ማለት ቅማንትን ያከብራል ማለት ነው። ወንድሙ እንደሆነ ያውቃል። ከወንድሙ ህዝብ ጋር መጋደል የሚባለውን ነገር ይተዋል። እንዲያውም የቅማንትነት ክልል ተመስርቶ ብሔርተኝነቱ የቅማንት እንዲያድግ እንዲሰፋ መዳኛችን ነው ብሎ እንዲያስብ ሁሉ ያደርጋቸዋል ማለት ነው። ያ ደግሞ መዳኛ ነው፣ ከገቡበት ቀውስ ያወጣቸዋል ለብዙዎቹ ማለት ነው። ይሄ ማየት እንችላለን። ሌላው ቅጥፈቱ በእውነት ይቀየራል። እውነት እንትን እያለ እየጎላ ስለመጣ በእውነት ይቀየራል። ምንም እንደዚሁ ተጭበርብረው ሊቀጥሉ አይችሉም ብዙ ሰው ማለት ነው። የቅማንት ትግል ይህን ሁሉ አድርጓል። ለወደፊትም ይህንን ብሩህ ተስፋ እያሳየን ነው ትግሉ። እኛ ብናቆመው እንኳን አሁን የጀመርነውን ትግል እኛ ብናቆመው እንኳን አማራው ራሱ ያስቀጥሏል። ኢንዲኬተሮች አሉ። አሁን ጎልተው ፈጠ የመጡ መናገር አልፈልግም እዚህ ጋር። ለምን አታክ ያደርጓቸዋላ በሆነ ነገር ስለማውቃቸው ያን መናገር አልፈልግም፣ ይጨንቀኛል። ሌላ ቦታ እኔ አሁን ቅማንቱ ካለው ይሄ ማንነቱን ለይቶ እየተዋጋ ካለውና ራሱን እየተከላከለ ካለው ቅማንት ይልቅ በጣም የምፈራለት አማራ ውስጥ ሆነው ቅማንትነታቸውን የተቀበሉ ሰዎች አሉ። አሁን በእንትኖቹ አካባቢዎች እነሱ ሜቢ ካወጡት ሊጨፈጭፋቸው ሁሉ ይችላሉ፣ ሊገሏቸው ሁሉ ይችላሉ። በጣም አደገኛ ነው። ስለምጨነቅ እሱን ለማንሳት አልፈልግም። አሁን ለውሸት ለፕሮፓጋንዳ እያልኩት ይመስላቸዋል። እውነት ነው፣ በራሴ ስለማቅ ማለት እውነት ነው እየተናገርኩ ያለሁት። እና እንደዚህ አይነት ነገሮች ስላሉ ትግሉን አማራ ያስቀጥለዋል። እኛ አንጠፋም። አክቹዋሊ እኛ ሲጀመር አልጠፋንም። ቅማንትነታችን ይቀጥል ነው የታገልነው እንጂ አልጠፋንም። አማራ ሆናቸዋል ብለው አፈኗቸው፣ ግን ጠፍተዋል ኦልሬዲ ከቅማንትነታቸው። ስለዚህ አሁን ከቅማንትነታቸው ከጠፉት ቅማንትነታቸውን ሲረዱ ሲባንኑ ወደፊት ይመጣሉ ማለት ነው። አሁን ቅማንት የሚባለው ትልቅ ተስፋ አድርገው ይጠብቁታል አይደል? ብትተው ማለት ነው። ዛሬ ትግሉን ብንተው እነሱ ይቀጥሉታል። ዩዊል ሲ ዋት ዊል ሃፕን። አሁን ምን ብሎ ነበር ትሉኛላችሁ? ያን በደንብ አድርገን ማየት እንችላለን። ቅማንት ወደ ቀደመ ስታተሱ ይመለሳል። ወደ ቀደመ ስታተሱ ማለት እንዲሁ ዝም ብሎ ተሸማቆ የሚኖር ምናምን ሳይሆን
ጥበበኛነት፣ ታላቅነት፣ የቀደመ በቋንቋው በወጉ በባህሉ መኩራት እና ልዩ ልዩ ነገሮች የቀደሙ የነበሩ መልካም ነገሮች መመለስ እነሱ ጋር ይሰራል። ቅማንት ይመለሳል። ምንም ሊጠፋ አይችልም። ተበታትኖ ፍዳውን እያየ ያለው ቅማንት ኤቭሪዌር ወደ አንድ ይመጣል በራሱ ማለት ነው። እኛ ሳንለው ኦልሬዲ እኛ ፍሽካውን ነፍተናል። ይህ የነፋ ነው 2001 ዓ.ም ነው። የቅማንት ኮሚቴ ተደራጅቶ የቅማንት ትግል የተጀመረለት ነው ያ ፍሽካ የተነፋው። ከዛ በኋላ የማንቃት ስራ ነው የተሰራው እና ያ ነገር የሚቀር አይደለም፣ ይመጣል ማለት ነው። ሰው አገርም ራሱ የበለጠ ትረጋጋለች። በቅማንት ጉዳይ የአማራ ልሂቃን አገር አፍርሰዋል ብዬ ነው የማስበው። እነዛ አገር አፍራሽ ልሂቃን ይጠፋሉ። ምክንያቱም እውነቱ እየወጣ ስለሆነ ብዙዎቹ ተበታትነዋል። የተገደሉትን አስባቸው፣ እነ ደሳለኛ አስራደ፣ ግዛት አብዩ ምናምን፣ የተዋረዱትን ደግሞ እነ ገዱ አንዳርጋቸው ምናምን አምጣቸው፣ እነ አሳምነው ጽጌን ውሰደው ምን እንደሆነ። እነዛ ሶስቱ የደቡብ ጎንደር ጽንፈኛ የነበሩ ለማጥፋት አቅደው ሲሰሩ እንዴት አድርጎ እግዚአብሔር ኒውትራላይዝ እንዳደረጋቸው ዩከን ሲ ያን ነገር ሁሉ ማየት ትችላለን። ዛሬ የሚቀጥሉ አሉ የሚደናበሩ፣ ግን መጨረሻቸው አያምርም፣ ይጠፋሉ እነሱ ራሳቸው ማለት ነው። ሰው ቅማንትነት ጥሩ ፊውቸር አለው ለእኔ። ታንኪዩ። መልካም እንግዲህ ብዙ ነገሮችን አሁን ካለው ሁኔታ ጋር አያይዘ መጻዩ ምን ይመስላል የሚለውን አንስታል። በተደጋጋሚ እነሱ ራሳቸው የአሁኑ ትግላቸው ህዝቡ ወደ ቅማንትነቱ ይመለሳል ነው። በነገራችን ላይ በውስጥ ታዋቂነት እኮ እነሱ ይህ ህዝብ ወደ ቀደመ ማንነቱ ይመለሳል፣ እኛ የገነባ ነው ስለ ንቦና እኛ የገነባ ነው ግን ይፈርሳል የሚል ነው ትግላቸው። ሌላ ምንም አይደለም። በአጭር አማርኛ ይህን ለማሳየት ከታጋይነን ብለው እየታገሉ ይቆዩና በመካከላቸው ልዩነት ሲፈጠር የቅማንት ኮሚቴ የሚል ስም ነው የሚሰጠው። ሲገደልም የቅማንት ኮሚቴ ተብሎ ነው ስም የሚሰጠው። አይተ ከሆነ በተደጋጋሚ በአማራ ትግል ውስጥ አሁን እዚህ መሬት ላይ እንዋጋለን ብሎ ፋኖ ነው የሚለው ኃይል እርስ በርሱ ሲጋደል መጨረሻ አንደኛው ቡድን ለይቶ እሱ እኮ ቅማንት ነው ሚል ስም ነው የሚሰጠው። ብዙዎች በተለይ ከትግራይ ጦርነት ጊዜ ጀምሮ ሲሳተፉ የነበሩ በኋላ ራሳቸውን ያገለሉ ሰዎች ቅማንት ሚል ስያሜ ተሰጥቷቸዋል። ጀግና ሲጫወቱ እነሱን ሲመስሉ አማራዎች ናቸው፣ ንጹህ አማራዎች። አማራ ሱፐር ምንድነው አማራ ፕሮማክስ ነው የሚሆኑት። ወደ እውነቱ ወይም ደግሞ ራሳቸውን ገለል ሲያደርጉ ግን እውነተኛ ማንነታቸው ከጀርባ ያለው እውነተኛው ስጋቸው ይነገራቸዋል። ብዙዎች እንደዛ ተደርገዋል። ብዙዎች እንደዛ ተብሎ ተገለዋል። ደቡብ ጎንደር ውስጥ ዛሬ የፋርጣ ቅማንቶች የምን ቅማንቶች እየተባለ ስማቸው ይጠፋል። ይህ ጎንደርም ክልል አደርጋለሁ የሚለው ቡድን ራሱ በሌላ በጃዙር ምንድነው የሚሏቸው ጎንደርን ክልል ማድረግ ማለት ቅማንትን ክልል እናርግ ማለት በአማራው በቀጥታ ስለሚያስጠላ ስለሚያስጠቃ መጀመሪያ ጎንደር ክልል ብሎ በኋላ ለቅማንት ለማስረከብ ነው የሚል እንትን አለ፣ ኢንቴንሽን አለ። በቃ እንደዛ የሚቀሰቀሰው እና ብዙዎች ይሄን ያውቃሉ። በቅማንት ኮሚቴ ስም ብዙ የአማራ ተወላጅ ተገሏል። ራሱን ከትግሉ ሲያገል ወይም ደግሞ ከአማራ ትግል በተቃራኒ የቆመ ሲመስል ቅማንት ሚል ስም ይሰጠዋል ማለት ነው። እና ብዙ ነገሮችን ማንሳት እንችላለን። ወደ መጨረሻው ማንሳት የምትፈልገው ነገር ካለ እስካሁን ስናነሳቸው ወይም ደግሞ ስዘረዝራቸው ስታብራራቸው ከነበሩት ነገሮች አንጻር ቀሩ የምትላቸው መልእክቶች ካሉ ወደ አንተ ልምጣና መልእክት አስተላልፍ። መልካም 4 ነጥቦችን አነሳለሁ በዚህ ርዕስ ስር። አንደኛው ቅማንት ይጠፋል ብላችሁ የምትደክሙ ደብተራዎች፣ ፖለቲከኞች፣ ተምረናል የምትሉ ፊደል ቆጥረናል የምትሉ ጽንፈኞች ከቀደመ አባቶቻችሁ ውድቀት ተማሩ። የቀደሙ አባቶቻችሁ እንዴት አድርገው ሀገሪቱን እንደጣሉ እንዳፈረሱ፣ ህዝቡን እንዴት እንደጎዱት፣ ዛሬ በስነ ልቦና ሰብረው ራሱ መከራውን እንዴት እያሳዩት እንደሆነ ያን ህዝብ ማወቅ አለባችሁ። በአማራ ህዝብ ስም ሲነግዱ ሲሸቅጡ የነበሩ ባለስልጣናት ለአማራው ጠብ የሚል ነገር አልሰሩለትም። አንድም ነገር አልሰሩም። ከማንነቱ አውጥተው ቀውስ ውስጥ ከተው ፍዳውን ሲያሳዩት ነው የነበሩት። ከዚህ ተማሩ። ዛሬም ይሄንን ቀውስ ለማስቀጠል የምትታገሉ ብታቆሙ፣ መድኃኒታችሁን ለመግደል አትጣሩ። እናንተ በእርግጥ ለመድኃኒት በመግደል መሞት ነው የምትፈልጉት በራሳችሁ። ምን ማለት ነው? የሚያድናችሁን ነገር እያጠፋችሁ በማያድናችሁ ድንቁርና ውስጥ መግባት ስለምትፈልጉ ነው። ፕሊስ አቁሙት። ይሄን በቃ በፍጹም አቁሙት። ደብተራዎቹ ስራችሁ ህዝቡን ከእግዚአብሔር ጋር ማገናኘት እንጂ ይሄ አማራ ነው፣ ይሄ ቅማንት ነው፣ ይሄ ምናምን ነው፣ ይሄ ጠፍቷል፣ ይሄ ቀርቷል እያለ ማውራት አይደለም። that is none of your business። የእናንተ እንትን አይደለም፣ ስራ አይደለም፣ ተግባር አይደለም። ፕሊስ በቃ ሃይማኖተኛ ብቻ ሆኖ ክርስቶስን ብቻ ስበኩ፣ ወይንም ሃይማኖቱን ብቻ ስበኩ። በቃ አለቀ። ዶግማውን ብቻ አስተምሩ። ከዛ ባለፈ ስለ ብሔር ስለሌላው ነገር ምናምን አቁሙ። እኔ ማውራው ስለ አማራነቴ ነው እኔ ምናምን እያላችሁ በጽንፈኝነት አትዳክሩ። ማያዋጣ ማንነት ማለት ነው። ይሄ ትክክል አይደለም። ሊያዋጣቸው አይችልም። በፍጹም ሊሆን ስለማይችል ማለት ነው። እውነታው መሬት ላይ ፈጦ እየመጣ ነው። ይሄንን ተቀበሉት። ምንም ማድረግ አንችልም። ብናሽ መነሙናችሁ ምንም መቆም አትችሉም። በቃ ያለው ምርጫ ማለት ነው። እውነታውን ነግረናችሁ ከእውነታው እንድትወጡ ማድረግ ነው። ሰው የምትድኑበትና ህዝባችሁ የምታድኑበትን ነገር ተከተሉ። በቃ እኔ የደብተራው ዓለም በተለይ ከሃይማኖት ውጭ ሌላ ነገር ባይገባና ባያቦካ ደስ ይለኛል። አለቀ።
ሰው ናቸው። እንደ ሰው ፖለቲካ ይገድናል ከሆነ ሃይማኖትን ተውትና ፖለቲከኛ ሆኑ። በቃ አለቀ። ለምን መነኩሴ የሆናችሁ ነው እንግዲህ ቆሞስ፣ ጳጳስ ምናምን ሊቀ ጳጳስ እየሆናችሁ የምትመጡት። ሰው ከመለኮሳችሁ ሙታችኋል። ፖለቲካ ምን ይሰራላችኋል እንዴ? የቄሳርን ለቄሳር የክርስቶስን ለክርስቶስ ያለን አምላክ ትእዛዝ ጥሳችሁ ቆብ ደፍታችሁ እንዲያውም የኑግ ልጥልጥ የሚያክል በገፈጅ የሚያክል ድስት አናታችሁ ላይ አልጋችሁ የምታጠፉት ጥፋት እኔ በጣም ነው የሚገርመኝ። አንዳንዴ ማለት ሰይጣን ይግዛን ምናምን ይሄ ሁሉ ፖለቲካ ነው፣ ከውስጣችሁ መንፈሳዊነት የለም። ስለዚህ እናንተ ፖለቲከኞች የቀደመ የራሳችሁ ማንነት ለማጥፋት የሄዳችሁበት መንገድ እንዳትደግሙት ብታቆሙ ጥሩ ነው ብዬ አስባለሁ። ደብተራዎቹ ብትማሩ ከዚህ ጥሩ ነው። ፖለቲከኞቹም ያው ትጠፋላችሁ፣ ምንም እንትን የለውም። ምሁራንም እስኪ ምሁራን የእውነት ምሁራን ቢሆኑ እመክራለሁ። እኔ ዝም ብለህ ተጨፍነህ የመንደር ምናምን ምሁር በፍጹም ሊሰራ አይችልም። እውነታን ቆፍረ ማውጣት ነው ምሁርነት። እንዴ እውነታን ለመቅበር የሚሰራ ምሁር አለ እንዴ? ምሁር ማለት እኮ ለእውነት የቆመ ማለት ነው። ሌላ ነገር የለም። ፋክት ላይ እየተመሰረተ ማለት ነው። ፋክት መሬት ላይ ያለ ጭብጥ ነገር ይዘህ መተህ ህዝቡን የሚጠቅም ስራ፣ ሀገር የሚጠቅም ስራ መስራት ያለብህ ኢቭን ዞ ኢት ኢዝ ቶታሊ ዴድ አጌንስት ዩር አይዲያ መቀበል ላይ ያለብህ ፋክቱ ከደገፈ ማለት ነው። አንተ ባትቀበለውም ማለት ነው። እውነታውን ያለውን ነገር አምጥተህ ማስረዳት ያለብህ እንጂ ዝም ብለህ ይሄንን ደብቀህ መሄድ ትክክል አይደለም ነው። ይህን ቅማንት እናጠፋለን ለሚሉ ደናቁርት መተላለፍ ያለበት መልእክት ነው። ሁለተኛው ቅማንቶች ነው። ቅማንቶች የጀመራችሁትን ለኢትዮጵያ ብርሃን የማብራት ትግል፣ በተለይ ደግሞ አማራውን ራሱ ነፃ የማውጣት ትግል አጠናክራችሁ ቀጥሉ። አጠናክራችሁ መቀጠል አለባችሁ። ሀገሪቱ ራሱ የተሻለ ነገር የሚኖራት እንደዛ ስለሆነ ሰው ሙሉ በሙሉ የአማራው ህዝብ ነፃ ሳይወጣ ቅማንት ነፃ ሊወጣ አይችልም። ለዛ ነው እግዚአብሔር የቅማንት ክልል ተብሎ በአንዴ እንዳይቆም ያደረገበት ምክንያቱም ነፃ መውጣት ያለበት ህዝብ አለ። የአማራ ህዝብ ታፍኖ ተረግጦ ፍዳው የሚቆጥር ማለት ነው። ባልሆነ ቀውሱ የማንነት ቀውሱ ገብቶ የሚደክር ማለት ነው። በስሙ የሚቀልዱ እንትኖች ደብተራዎች ሲቀለቡበት የሚኖር ህዝብ አለ። ምስኪን ህዝብ ማለት ነው። ፖለቲካውን እንደፈለገ እያጦሱ በስሙ እየቀለዱበት እንደፈለገ የሚነዱት ምስኪን ህዝብ አለ። ያ ህዝብ ነፃ ካልወጣ ቅማንት ነፃ ሊወጣ አይችልም። ለምን? ነፃ አልወጣ ህዝብ እንግደል እንጨፍጭፍ እያሉ እያመጡ ለማስጨፍጨፍ ስለሚጥሩ ማለት ነው። የሚደበቁበት የአማራ ህዝብ ስለሆነ፣ ስለዚህ እውነታውን ማውጣት አለብን። ይህን በደንብ አድርገህ መስራት ያስፈልጋል። ታሪካቸውን በደንብ አድርገው ታሪካችን ማስተማር። ቅማንቶች ታሪካችሁን ተማሩ፣ አስተምሩ። ለአማራ ወንድሞቻችሁ ራሱ ማለት ነው። ባህላችሁን ለዓለም አሳውቁ። ቋንቋችሁን ተማሩ፣ አስተምሩ። የአባቶቻችሁን ተጋድሎ አትዘንጉት። በዛ መንገድ ልክ ሂዱ ማለት ነው። ቅማንቶች ይሄ ነው የሚጠበቅባቸው። ሌላው ለማስቀጠል ቅድም ያየነውን ፊውቸር እውነት ለማድረግ ማለት ነው። ሶስተኛው ሌላው የኢትዮጵያ ህዝብ ማለት ነው። ሌላው የኢትዮጵያ ህዝብ ይሄን ማድረግ ያስፈልገዋል። የቅማንትን ታሪክ በቅጡ እንዲያውቁት እንዲረዱት እንጠይቃለን። ቅማንት ለሀገር ምስረታ የነበረውን አበርክቶ ጉልህ ድርሻ ያንን እንዲረዱትና እንዲያውቁት የቅማንትን የባህል አምባሳደር የቅማንት የባህል የወግ የታሪክ አምባሳደር ሆነው እንዲያገለግሉ የትም ቦታ ስለ ቅማንት ቢነሳ እናውቃቸዋለን፣ እንዲህ ናቸው ቅማንቶች ብለው እንዲናገሩ ያስፈልጋል። ያን ማድረግ እኛ ዛሬ ማንም ህዝብ ቢጨቆን ይሄን ስለዛ ህዝብ እንደምንናገረው ሁሉ ሌላው ህዝብም እንደዛ ማድረግ አለበት ብዬ ነው ማምነው። ሌላው እንግዲህ ከሴራ ፖለቲካው ባሻገር ኢትዮጵያን መርዳት ቢችሉ ማለት ወይም መረዳት ራሱ አንደርስታንድ ቢያደርጉ ሌላው ህዝብ ኢትዮጵያን ከፖለቲካ ሴራው መውጣት። አሁን ያለው የፖለቲካ ሴራ እሱን ተውት፣ እርሱት። በቃ እንደ ደመና ምናምን ቆጠሩትና ከደመና ውስጥ ሆናችሁ ያለውን እውነት ተረዱ ማለት ነው። ኢትዮጵያ የምትባለው የቆመችበትና የምትቆመው እንዴት ነው የሚለውን ነገር ለመረዳት መሞከር አለብን የሚል እንትን አለኝ። ሌላው ከዚህ ጋር በተያያዘ የአማራ ወንድሞቻችን ወገኖቻችን ነው፣ ታገሉ፣ ጠንክራችሁ በደንብ አድርጋችሁ ታገሉ። የምትታገሉት ራሳችሁን በመረዳት በማወቅ ነው። ታሪካችሁን ተገንዘቡ። መጀመሪያ ራሳችሁን እወቁ። ማነኝ የሚለውን ነገር እንዴት መጣን የሚለው አንድ ሰው ያለ አባት ያለ አስገኝ ሊገኝ አይችልም። አስገኘው እግዚአብሔር ነው። ከእግዚአብሔር በታች ደግሞ ዘርህ አለ። እንዴት ሆነን የመጣው የሚለውን ነገር መናገር ማወቅ እንድትረጋጋና በማንነት ኮርት እንድትኖር ያደርጋል። እሱን ተረዱ። በደንብ አድርጋችሁ እንዲገባችሁ መታገል ያስፈልጋችኋል ብዬ አስባለሁ። ለአማራ ወንድሞቻችን ማለት ነው። ቅማንቶቹ ከቅማንቶቹ ጎን ተሰልፋችሁ መታገል ነው ያለባችሁ። ቅማንትነትን በደንብ አድርጋችሁ ብትረዱት የእናንተ ችግር ይፈታል ብዬ አስባለሁ። የተፈጠረው ችግር ሁሉ ከዛ ትወጣላችሁ የሚል እንትን አለኝ። በአንዴም ይሆን አይደለም ግን ስራው ፕሮሰስ ይመጣል። ዋናው እናንተ ለመረዳት ሞክሩ። በቃ አሁን ተጨፍኖ ከመጥላት ለመረዳት መሞከር የገዢ ፓርቲውን የገዢ እንትን ይሄ ስልጣን ላይ ያለውንና የደብተራውን
ወሬ ስለ ቅማንት የሚወራውን አትስሙት። ጅራት አለው ቅማንት ብሎ ሲያወራ ቅማንት ጅራት ካለው እኛም ጅራት ሊኖረን ይገባል። ምክንያቱም አባቶቻችን እነሱ ናቸው፣ ከነሱ ነው የተገኘ ነው፣ እኛም እንደነሱ ነው የነበር ነው። ስለዚህ እኛ ጅራት አለን እያላችሁ እየሰደባችሁ ነው። ስቶፕ ማለት አለብህ ማለት። ቅማንት የእንጨት ዘር ነው ሲል እኛ ቅርንጫፍ ጭራረው መሆናችን ነው፣ አባታችን ግንድ ከሆነ ወይም እንጨት ከሆነ ብላችሁ መታገል ያስፈልጋቸዋል ማለት ነው። ከዚህ ነው የሚጀምረው የስልጣኔ እውቀት ማለት ከፋክት ወይም ከተጨባጭ ማስረጃ ተነስታችሁ ራሳችሁን ነፃ ብታደርጉ ጥሩ ነው። በመጨረሻ የሀገሪቱ ከፍተኛ ትምህርት ተቋማትን ነው እንትን የሚመለከተው። የሀገሪቱ ከፍተኛ ትምህርት ተቋማት የጥንታዊ ኢትዮጵያ እሴቶችን አጭቆ የያዘውን የቅማንትን ሕዝብ አጥኑት በደንብ ከዘረኝነት ፖለቲካ፣ ከዚህ ከሴራ ፖለቲካ፣ የመንደር ፖለቲካ ውጡና ፋክት ፈልጉ። በቃ እውነት ሳይንስ ማለት እውነትን መፈለግ ነው እንጂ የሳይንስ ተማሪ ነን ብላችሁ ነው እንግዲህ ፒኤችዲ ይዛችሁ ማስተርስ ምናምን የሚባል ነገር ተሸክማችሁ መዞሩት። ፋክትን በካልቾ ብላችሁ ከሄዳችሁ እንዴት ምሁር ትባላላችሁ? እውነተኛነት የላችሁ ማለት። ምሁር ማለት እውነትን መሬት ላይ ባለው ፋክት የሚፈርድ ማለት ነው፣ ሌላ ነገር የለውም። እናንተ እንደዛ ሆናችሁ ተገኙ። ይሄን ህዝብ አጥኑትና ከኢትዮጵያ ታሪክ አንጻር ያለውን ጠቀሜታ ለመረዳት ሞክሩ የሚል እንትን አለኝ። ሌላው ዩኒቨርሲቲዎቹ እናንተ የከፍተኛ ተቋማቱ እንደ ተቋማት የቅማንትን ቋንቋ አስተምሩት። የቅማንት ቋንቋ ዲፓርትመንት ክፈቱ። ጥንታዊ ኢትዮጵያ ቋንቋ ብላችሁ ዲፓርትመንት ክፈቱና አንዱ ቅማንት የሆነ ቅማንተኛ ይሆናል ማለት አስተምሩ። ይጠቅማል። ለሀገሪቱ ጠቃሚ ታሪክ ያጭቆ የያዘን ነው። ይሄን መስራት ይጠበቅባቸዋል። በቅማንት ላይ የቅማንት ምርምር ኢንስቲትዩት ነገር ስታብሊሽ አድርጎ በድርጅታቸው ውስጥ ማለት ነው። ይሄ ትልቅ ነገር ነው። ዓለም አቀፍ ድጋፍ ሁሉ ያስገኝላቸዋል በርካታ ማለት ነው። ከገንዘብ እንኳን ቢታይ ማለት ነው። እንዲህ አይነት ስራ ብትሰሩ ጥሩ ነው እላለሁ። ከድንቁርና ለመላቀቅ እነዚህን መልእክቶችን አስተላልፌያለሁ ማለት ነው። ታንኪዩ። መልካም ዘንድሮ እንግዲህ በመጨረሻ ላስተላለፍካቸው መልእክቶች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ቅማንት እንዴት እስከዛሬ ቀጠለ በሚለው ጉዳይ የተለያዩ ማስረጃዎችን እያነሳን አሁን ካለው ሁኔታ ጋርም እያያያዝን አነሳን። በተለይም ጎንደርና ጎጃም አካባቢ ያለው ቅማንት እንዴት እንዳልጠፋ በተለያዩ ማስረጃዎችና ማሳያዎች አንስተን ውይይት ስናደርግባቸው የነበሩ ጉዳዮችን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። በአዲስ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።